ስለ ኃጢአት መንፈስ ቅዱስ ወቅሶት በክርስቶስ ኃጢአት ደግሞ አለማመን ስለሆነ በክርስቶስ አለማመን ኃጢአት ስለሆነ በክርስቶስ አለማመን ክደት ስለሆነ በክርስቶስ አለማመን በነገራችን ላይ የጸጋውን ዙፋን እንደመግፋት የጸጋውን ቃል እንደመጣል እንደማክፋፋት የደሙን ዋጋ እንደማርከስ ይቆጠራል። ስለ አንተ ክርስቶስ ሞቶልህ የሞተልህን ክርስቶስ ዋጋ የከፈለልህን ክርስቶስ ቤዛ የሆነህን ክርስቶስን አላውቀውም ማለት ማለት ከዚህ የበለጠ ከሃዲ ነው እና መንፈስ ቅዱስ በክርስቶስ እንዲያምን ይወቅሰዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ጀምሮ ማንበብ ነው። ከዚያ አጽናኙ ይመጣል። ሲመጣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ብሏል። ስለ ኃጢአት በእኔ ስለማያምኑ ነው ያለ። ስለዚህ አንድ ሰው በክርስቶስ አምኖ የኃጢአት ስርየት ያገኛል። ካለማመን ኃጢአት ያ ሁሉ የተከፈለለት ዋጋውን ባዶ ከማድረግ ጸጋውን ከመግፋት በላይ ኃጢአት ስለሌለው ያንን በእምነት አምኖ ሲቀበል ኃጢአቱን ስርየት አግኝቶ አማኝ ይባላል ማለት ነው። ይሄ ነው ክርስቲያን የሚባለው በዚህ ነው። ከዚህ በኋላ ነው ስለ ህብረት፣ ስለ ነገረ ቤተክርስቲያን ማለትም በውስጡ ስላሉት ነገሮች ማለት ነው። አንድ ሰው እውነት ነው ይሄ ሁሉ ድህነት የሚገኘው በቤተክርስቲያን ውስጥ ነው። ከቤተክርስቲያን ውስጥ አይደለም ጥምቀት፣ ቅዱስ ቁርባን፣ እነዚህ ሁሉ በቤተክርስቲያን የሚፈጸሙ ምስጢራት ናቸው። ስለዚህ በነገራችን ላይ ነገረ ቅዱሳንን በነገረ ቤተክርስቲያን ውስጥ የምናየው ነገር ቤተክርስቲያን ሲባል የምእመናን ህብረት ማለት ነው። በክርስቶስ አምነው የተጠመቁ ሰዎች ህብረት፣ አንድነት ማለት ስለሆነ ስለዚህ በዚያው ውስጥ ስለ አካል አንድነት ማውራት ማለት ነው። ስለ ቅዱሳን ማውራት መናገር ማለት በነገራችን ላይ አንዱ አካል ስለ አንዱ አካል የሚያደርገው መተሳሰብ ነው። ቀኝ ስለ ግራ፣ ግራ ስለ ቀኝም እንደማለት ነው። ምክንያቱም በክርስቶስ ያመኑ ሁሉ አንድ የክርስቶስ አካል ናቸው። አምነው የተጠመቁ የእግዚአብሔር ልጆች ናቸው። በእግዚአብሔር ልጅነት ውስጥ ድርሻችን፣ ክብራችን የተለያየ ሊሆን ይችላል። በእግዚአብሔር ልጅ አንዱ ኮከብ ከአንዱ ኮከብ እንደሚበልጥ ቅዱሳን የአንዱ ክብር ከአንዱ ሊበልጥ ይችላል። የእመቤታችን ክብር ሌላ ነው። የሰማዕቱ ቅዱስ ጊዮርጊስ ክብር ሌላ ነው። የቅዱስ ጴጥሮስ ክብር ሌላ ነው። የቅዱስ ዮሐንስ ክብር ደግሞ ሌላ ነው። የቅዱስ አትናቴዎስ ክብር ሌላ ነው። የአቡነ ተክለ ሃይማኖት ክብር ሌላ ነው። የኔም የብፁዕ አምላክም ክብር ሌላ ነው። ሁላችን የእግዚአብሔር ልጆች ነው። አዎ የእግዚአብሔር ልጆች ነን። እግዚአብሔር በልጅነት ያበላልጣል? ኧረ በፍጹም። እኔም የተጠመቅኩባት ጥምቀት፣ አቡነ ተክለ ሃይማኖትም የተጠመቁባት ጥምቀት አንዲት ናት። እኔ የተወለድኩበትም ልደት፣ አቡነ ተክለ ሃይማኖትም የተወለዱበት ልደት አንድ አይነት ነው። በነገራችን ላይ ልዩነታችን ህይወታችን ላይ ነው የሚመጣው፣ መኖር ላይ ነው። እሳቸው መናኝ ናቸው፣ እሳቸው ጻድቅ ናቸው፣ እኔ ኃጢአተኛ ነኝ፣ እኔ ደካማ ነኝ። ይሄ ራሳችን ግብራችን የተከተለን ማንነታችን እንጂ እግዚአብሔር በእኛ ላይ ያደረገው ነገር አይደለም ይሄ። ስለዚህ ህይወት ይለየናል፣ ምንም ጥያቄ የለውም፣ ከፍታችንና ዝቅታችን። ስለዚህ እኔ እንደ ጴንጤ ያለ ጴንጤ በሁለት መንገድ በእግዚአብሔር ዘንድ ይጠየቃል። አንደኛው በክህደቱ በኑፋቂያቸው ነው። ሁለተኛ እኔ የሚጠየቁት የሚመስለኝ እማንለውን በማለታቸው ይመስለኛል። ቅድም ሶፊያ እንደዝም ብላ በጣም ያዘንሁባት፣ ጤንነቷን ራሱ ተጠራጥሬያለሁ። እግዚአብሔር በሚያል እንዲያውም ቴክስት አረኩላት። ይገርማችኋል።
ቆይም አላወጣው። አዎ ስክሪንሾት አድርጌ ነው። አይ ፌስቡክ ላይ የሆነ ሰው ስክሪንሾት አድርጎ ለጥፎት ነው። ያንን ዳውንሎድ አድርጌ ላኩላት። እንዲህ ትላለች፣ ኦርቶዶክሳውያን ብዙ ጊዜ ለማርያም ያላችሁን ፍቅር ትገልጻላችሁ። እስኪ ዛሬ ደግሞ ስለኛ መከራን ተቀብሎ ተወግቶ በመስቀል ስለሞተው ጌታ ግለጹ። እንዲህ ብላችሁ ኮሜንት ላይ ጻፉ። አደራ ሳትጨምሩ ሳትቀንሱ ጻፉ። እስኪ በማርያም ኢየሱስ ጌታ ነው ኮቴሽን ማርክ ውስጥ ነው እያላችሁ ጻፉ። አንድም ጴንጤ እንዳይጽፍ በጌታ ፍቅር እጠይቃለሁ ኢየሱስ ጌታ ነው ብላ ፖስታለች። አሁን ይሄ የንቅል ጽሁፍ ነው። አሁን ይሄ የነቀለ ሰው አይምሮውን የሳተ ሰው የሚናገረው ንግግር። ለማርያም ብዙን ጊዜ ፍቅራችሁን ትገልጻላችሁ። እስኪ ኢየሱስ ሳትጨምሩ ሳትቀንሱ። አሁን በእሷ ቤት እኛ ኦርቶዶክሳውያን ኢየሱስ የማንል እኔ ድንቁርና ቤቱን ሲሰራ በሰዎች ላይ እንደዚህ ነው። በነገራችን ላይ ሰላም ለዝክረ ስምክ ስመመሃላ ዘኢየሱ ዘአንበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባሕርየ ከርሱ አክሊለ ስምከ እንዘ ይትቄጸል በርእሱ አይጉረ ጸር ወረሰ ኢያሱ ለዝክረ ስምከ ብላ ለትንሣኤ ክርስቲያን ያለው አላስና ነከለስ አንከለ ካለከለስ ማስከለ ወሬ ከለክስ አይደከ ብላ እያለች ዳ ለትንሣኤ ከእንተ ተጠየቀ ወጡ ብላ የምትደመድም በዝንቱ ቃለ ማይሌት የምትል ይቅርታ የምኩሌ በስላሴ ክታሙ ስብሐት ለከ አምላኬ በእንትን አምላከ ምድር ወሰማያት አምላከ ባህር ወቀላት አምላከ ሁሉ ፍጥረት አምላከ አንተ ላበው ቀደምት አምላኮሙ ለነቢያት አምላኮሙ ለሐዋርያት አምላከ ጻድቃን ወሰማዕት መሐረነ ለነ አምላከነ እስመ ግብረ እዴከ ንሕነ ወኢትዝክር ኩሉ አበሳነ ብላ አበሳ ኃጢአታችንን አታዘክርብን ብላ ስሙን ኢየሱስ ክርስቶስ ስማ በነፍሴ አንተ በሎሙ ለመላእክት ተፈስሑ ልከ ረከብኩ ወለወልዴ በከንቱ ዘሞተ። እዚህ ሁሉ ውስጥ ኢየሱስ ክርስቶስ መሀል ላይ ያለው መክፈያው በሙሉ ኢየሱስ ክርስቶስ የሚል ነው። በየቀኑ የምንጸልየው ጸሎት ነው ይሄ። ልብ አድርጉ። ቢያንስ የኢየሱስ ክርስቶስን ስም በጸሎት ጊዜ በቅዳሴ ጊዜ ብንቆጥረው ቁጥር የለውም። ባህዱ ወልድከ በቅን ወልድከ በስቁል ወልድከ የምትል ቤተክርስቲያን ጸሎቷ እንኳ ማሳረጊያዋ እንኳ ባህዱ ወልድከ እያለች ነው የምታሳርገው። ለመሆኑ ጴንጤዎች ወደ ኢየሱስ ይጸልያሉ? ወደ መንፈስ ቅዱስ ይጸልያሉ? የእነሱ ኢየሱስ እኮ የማይጸለይለት በጣም አድገው ወደ እግዚአብሔር አብ ነው የሚጸልዩ። እና እንደዚህ ያለ ጤነኛ ያልሆኑ ሰዎችን ስትመለከቱ መናገር እግዚኦ አይረፍ መባል የነበረባቸው እነዚህ ናቸው። እኔ እውነት ለመናገር እኔ ማወቅ ከፈለጋችሁ ስለ ቤተክርስቲያን ማወቅ ከፈለጋችሁ ጠጋ በሉ እስኪ ወደ ቤተክርስቲያን ግቡ። እስኪ ቤተክርስቲያን ልጆቿን ፊደል ስታስቆጥር ምን ብላ ነው የምታስተምረው? ፊደላችን እኮ ትርጉም አለው። ሀ ብሂል ሀልወቱ ለአብ ለብሂል ለብሰ ሥጋ ዚአነ እያለች እኮ እያንዳንዱ ነገረ ፊደልዋን እንኳ ከምስጢረ ሥጋዌ ከነገረ ሀልወተ እግዚአብሔር ሀልወቱ ለአብ ብላ የምትጀምር እና ቤተክርስቲያን ቆይ አንዴ ሚውት ላድርገው መሰለኝ። እሺ የህፃናቱ ድምጽ እየገባ ነው። ብፁዕ አምላክ እሺ። እና ይችን ቤተክርስቲያን ምን አለች?
እስቲ ኢየሱስ ጌታ ነው ብላችሁ ጻፉ። እኛ ከመጽሐፍ በላይ ጸሎታችን አይደለም ወይ? ኢየሱስ ክርስቶስ ከመ ይስራኤል ለነ ኃጣውኢነ እያልን በየቀኑ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት አይደል የምንለው እኛ? እና ጤነኛ ናችሁ ወይ እነዚህ ሰዎች? እና ሀ ብላ መጀመሪያ ፊደል ታስተምራለች። ከዚያ ምንድን ነው ቀጥላ የምታስተምረው? መልእክተ ዮሐንስ አንደኛ ዮሐንስን ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ እኮ የምትለው ቤተክርስቲያን ናት። ከዚያስ ምንድን ነው የምታስተምረው? የአፋችን መፍቻ ቁጥር መቁጠሪያችን ወንጌል ዮሐንስ አይደለም እንደኛ ዳዊት። ብሉይና ሐዲስን እኮ ነው ቤተክርስቲያኗ እኮ ከብሉያት ዳዊትን ከሐዲሳት ወንጌል እኮ ነው የአፋችን መፍቻ። ከዚያ በኋላ በነገራችን ላይ ከዚያ በኋላ ዳዊት ስንጨርስ ጾመ ድጓው ደግሞ በሙሉ መጽሐፍ ቅዱስ ነው። ዘወረደ እምላይሉ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘያዩ በቃሉ ዮሐንስ ወንጌል ምዕራፍ 3 ነው ይሄ። አልቦ ዘዐርገ ውስተ ሰማይ ዘወረደ እምሰማይ የዮሐንስ ወንጌል ነው። ኮኑ እንከ ከመ ብእሲ ጠቢብ ዘይጸውም ወይጼልይ ትላለች። ከተቀጠላለች ይሄ አንደኛው ጴጥሮስ ነው። አከለክሙ አልዛለፈ የሚለው ዘተቀነይክሙ ለጊዜ ሥጋክሙ በመዳራት በዛ ያሳለፋችሁት ጊዜ ይበቃችኋል። ተቀነዩ ለእግዚአብሔር በፍርሃት ጾመ ድጓ ነው ይሄ። መዝሙረ ዳዊት ነው ይሄ። ተቀነዩ ለእግዚአብሔር በፍርሃት ወታሐሳዩ ሎቱ በረአድ ዳዊት ነው ይሄ። መጽሐፍ ቅዱስ ነው። አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቀም ሰማይ ዲቤሁ ወይ ቢል እያለ የሐዋርያት ሥራ ምዕራፍ 8 ነው 9 ነው ይሄ። እንዴ እና ጾመ ድጓው ሙሉ ሐዲስና ብሉይ ኪዳን የተብራራበት መጽሐፍ ነው። ባይዞ ውዳሴ ማርያም ምንድን ነው? ነገረ ሥጋዌ ነው። ፈቀደ እግዚእ አግዕዝ ወለአዳም ሕዝቡነ ወትኩዘ ልብ ወያግብኦ ሀበ ዘትካት መንበሩ። ጌታ ያዘነና የተከዘ አዳምን ነፃ ያደርገው ዘንድ ወደደ። ሰረቀ በሥጋ እምድንግል ደግሞ እኮ ኦርደሩ ራሱ እኮ በቃ እና ይችን ቤተክርስቲያን እስቲ ኢየሱስን ጌታ ነው ብላችሁ ጻፉ ትላለች። እና እኔ ምን ብዬ ላኩላት? ሰላም ሶፊ የጤንነትሽ ጉዳይ እያሳሰበኝ ነው ብዬ ቴክስት አደረኩላት። የእውነቴን ነው። አይተዋለች ደግሞ አላየችውም? እስኪ ወይ አይሆፕ አይተዋል። ነገር ነው የሚጠየቁት ብዬ አስባለሁ። አንደኛው በምንፍቅናቸው ከሃይማኖት በመውጣት፣ ሁለተኛ እኛ የማንለውን ሲዋሹ እድሜ ልካቸውን ሲቀደዱ በመኖራቸው የሚጠየቁ ይመስለኛል። ቤተ ክርስቲያን እኮ ትምህርቷን እኮ አውጥቶ እኮ መተቸት እኮ ያባት ነው፣ ወግ ነው። የምንለውን እያሉ እኛ እንዲህ እንላለን፣ እነሱ ደግሞ እንዲህ ይላሉ። ቢሆንም እነሱ ስህተት ናቸው፣ እኛ ትክክል ነን ማለት ይቻላል። የማንለውን እስኪ ኦርቶዶክሳውያን ከታች ኢየሱስ ጌታ ነው እያላችሁ ጻፉ። ከታች ኢየሱስ ጌታ ነው ኦርቶዶክሳውያን ጻፉ ከታች። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋዐ ሕይወት ለዘይጸምዖ ከመ ይማርኩነ ይፈኑ አርዳኦ ለጸባኢነ ይጽብዖ። እንደሱ ነው። ይህ ጌቶች ጌታ ነው፣ የነገስታት ንጉስ ነው። አሁን ጴንጤዎቹ እስኪ እግዝእትነ ማርያም እያላችሁ ጻፉ። ሲከታች ጴንጤዎቹን ያልሁኝ እመቤታችን ማርያም እያላችሁ ጻፉ። ይኸው ኢየሱስ ጌታ ነው ብለዋል ኦርቶዶክሳውያን። እስኪ እናንተ እመቤታችን ማርያም እግዝእትነ ማርያም እያላችሁ ጻፉ፣ ወይም እመቤታችን ማርያም ብላችሁ ጻፉ። ኢየሱስ ጌታ ነው ካላችሁ እስኪ የጌታ እናት እመቤት አይደለች? የንጉሱ እናት ኢየሱስ ንጉስ ነው ካላችሁ እስኪ የንጉስ እናት እመቤት አይደለች? እመቤታችን ማርያም እስኪ ያላችሁ ጻፉ ከታች። ጴንጤዎችን ያልሁኝ እኔ። እስኪ ጻፉ፣ እስኪ በሉ እግዝእትነ ማርያም ወይንም ደግሞ እመቤታችን ማርያም ብላችሁ ጻፉ።
ወፍ የለም። አየህ እኛ ግን ኢየሱስ ክርስቶስን ስለምንወደው እናቱን እጅግ አድርገን እንወዳለን። ማንም ሰው ኢየሱስ ጌታ ነው የማይል እመቤታችን ድንግል ማርያምን እመቤታችን አይልም። እመቤታችንን የሚወድ ሁሉ በመስቀሉ ስር የሚገኝ ሰው ነው። ይኸው የኦርቶዶክሳውያን ናችሁ እየጻፋችሁ ያላችሁት። እስኪ ጴንጤዎቹ እግዝእትነ ማርያም ወይንም ደግሞ እመቤታችን ማርያም ብላችሁ እስኪ ጻፉ። የለም በቃ የላችሁም እኮ አያችሁ አያችሁ፣ ለንጉሱ እናት ያላችሁ ክብር አታውቁትም ጌታን ጭራሽ። እኔ አንደኛው ከምጸልየው ጸሎት መድኃኔዓለም ካለመኖር ወደ መኖር በማምጣት አመሰግናለሁ። እንዴ አይጣል እኮ ነው። እውነት ለመናገር ወላጆች ጴንጤ ቢሆኑ ኑሮ እኮ ከስሬ ልቀር እችል ነበር። ስለዚህ ለእኔ ክርስትና ጸጋ ጭምር ነው። በፍለጋ ያገኘሁት አይደለም፣ ጸጋ ነው ለእኔ ክርስትና። የፈጣሪ ስጦታ ነው፣ በረከቴ ነው ለእኔ። ከወላጆቼ ይህን የመሰለ ቅዱስ አምላክ የዘላለም አባቴ እንዳደርገው እውነት እግዚአብሔር አድሎኛል። እድለኛ ነኝ። እና ጻፉ። የለም ወፍ የለም። ይኸው ኦርቶዶክሳውያን በኮሜንት ሞሉት ኢየሱስ ጌታ ነው እያሉ ኢየሱስ ጌታ ነው ኢየሱስ ጌታ ነው እያሉ ሞሉት። ኢየሱስ ጌታ ነው ስል እዚህ ትርጓሜ ወንጌል ስንማር ኢየሱስ የሚል ሲኖር እግዚእነ የሚል ጨምሩበት ይላሉ የኔታ። ጌታችን ጌታ እንኳን አይደለም እኮ እውነት ለመናገር እግዚእነ እንለዋለን እኛ እንደ ካልቪኒስቶች ለተወሰኑ ሰዎች ሞተ የምንል ሰዎች አይደለም። እዚህ ጋር እግዚአብሔር አስቀድሞ የመረጣቸው ሰዎች አሉ። እነሱ ጠፍተውበት እነሱ ለማዳን ኢየሱስ ሞተላቸው የሚል ሊሚትድ አቶንመንትን የሚያስተምር የንቅል ትምህርት እኛ የለን። ቤዛ ኩሉ ዓለም ነው እና እኛ ኦርቶዶክሳውያን ክርስቶስን እጅግ ስለምንወደው ነው እመቤታችንን የምንወዳት። ባይዘው እመቤታችንን በመውደድ ከጴንጤ ሙስሊም ይሻላል። እውነቴን ነው። ሙስሊሞች አሳምረው ይበልጧቸዋል ጴንጤዎችን። እና ጴንጤነት በሽታ ነው። እግዚአብሔር ከዚህ በሽታ ይጠብቃችሁ። ወረርሽኝ ነው እና ትምህርቱ ደግሞ ይጠፋል። አዙዛ ስትሪት ላይ እኛ ሰፈር እዚህ 17 ማይል ነው ከቤቴ። ተጀመረ፣ ተጋጩ፣ ተንቀጠቀጡ። እንደ ጎጃም ዘፈን ይንዘፈዘፋሉ፣ ወንበር ይሰብራሉ። የጎጃም ዘፋኝ እንኳን ወንበር አይሰብርም፣ ይበልጣቸዋል። ይሄ ርዕደ መሬት የካሊፎርኒያ እርዝኩዊክ ነው የሚመስለው። ተንቀጠቀጡ፣ እስካሁን ድረስ እንደተንቀጠቀጡ ይኸው መሬቱን አናውጠው ጠፉ። እኛ ግን የተሰቀለው ክርስቶስን እንሰብካለን እና ቤዛችን እርሱ ነው ብፁዕ አምላክ። እኔ ባይዘው መድኃኔዓለም የሚለው ስም ሲጠራ ይነዝረኛል። ምክንያትም አለኝ በጣም ብዙ እና መድኃኔዓለም የሚለውን ስም እንደ አልቦም ሰብ ዘከማይ አበሳ ኃጢአት ገባሪ ዋልቦ ዘከማከ እግዚአብሔር መሐሪ መድኃኔዓለም ክርስቶስ ዓለማተ ሁሉ ፈጣሪ በደመ ገቦከ ኃጢአቴ አስተስሪ አመለክ ወንኖ ዓለመት መጽልሃሪ አቄር ወትረ ሰባታቲከ በህማም አቄር ወሰባታቲከ በማውጣዩ በበካይ ወጋር መድኃኔዓለም ክርስቶስ እግዚአ ሰማያት ወምድር አሰራሉ ሳይ በቀዳም ወደብን ዘሰለካነ ገብረ ከሱ አጽማኒ በዝንከ ወተው ከፈኒ በይዴከ ነገረ ሰቆቃው ጽህፍ ለከ መድኃኔዓለም ክርስቶስ ባውደ ጲላጦስ ዘቆምከ በእንቲያነ ምንድን ነበረ ባውዱ ዘ የሰቀ እንዛ ብላክ ታርግ ዘገበከ ነው በእንቲያነ የሚል ኦኬ መድኃኔዓለም የበንተን ዛብላ መራል ባውዱ ፕላስ ወቅ የበንተን እንዛ ብላክ ታርግ ዘገበከ የሚል አለ እና ይሄ የመርገፉ ማለት የመልከ መድኃኔዓለም በነገራችን ላይ ይሄ ሙሉን ጸሎት ብትጸልዩት ጥሩ ነው። በጣም የመጨረሻው መርገፉን ሙሉን ከቻላችሁ ሰላም ለዝክረ ስመከ ዘይራከቡ ተፍጻሜተ መላእክተ ሰማይ ወምድር ለለመር ስብሐተ መድኃኔዓለም ተወከን ታቅረብኩ
ንስቲተ ማህሌተ ጸሎተ ዘሰታይ ከበይንቲያይ ከርቤ ዋሃ ሞተ በሞተ ዚያከ ከመቅተል ሞተ። አያችሁ እና ይችን ቤተክርስቲያን ደግሞ ለዚህ ቤተክርስቲያን ለእናጥምጥ ለማስተማር አትሞክሩ። እውነቴን ነው። እና መድኃኔዓለም ቤዛችን ነው፣ ሁለንተናችን ነው፣ ህይወታችን ነው። ያለ ክርስቶስ ኢየሱስ ክርስቶስን የማይወድ ሰው ኢየሱስ ክርስቶስን ጌታ ነው የማይል ሰው እመቤታችንን ሊወድ አይችልም። ኢየሱስ ክርስቶስን የሚወዱ ሁሉ እመቤታችንን ይወዳሉ። ዛሷይ ኦርቶዶክሳውያን ትክክለኛ ኢየሱስን ስለምንወደው እናቱን እንወዳለን። እጅግ አድርገን ወደ ህይወት ክርስቶስን የወለደችልን ካልወለድንማ የሔዋንን ቋጠሮ የፈታችውን ይኩነኒ በከመት ይበለን ያለችን የወደቀው መልአክ ያመጣብን በሔዋን ምክንያት ገብርኤል ያልወደቀው መልአክ እኮ መጥቶ ሲነግራት እኮ ኦሆ ባህሊት እኮ ናት። እና እመቤታችንን የማይወድ ሰው ኢየሱስ ክርስቶስን ልጇን ሊወድ አይችልም በታምር። እና እስኪ ኢየሱስ ጌታ ነው ብለው ኦርቶዶክሳውያን ኮሜንቱን እንደሞሉት ደግሞ ጴንጤዎቹ ቀጥሉና እመቤታችን ማርያም ብላችሁ ጻፉ እስኪ። የለም አይ እኛም እኮ እንወዳታለን ይልና አይ ዘላለማዊት ድንግል አይደለችም ይላል። በትምህርት ይክዳታል። ይወስዳትና ከነ ኤልሳቤጥ ጋር ያወዳደር። አረ ኤልሳቤጥን ያክል ክብር አይሰጧትም እነሱ። እና እንደዚያ ነው። ብፁዕ አምላክ አመሰግናለሁኝ። ብዙ ብቻዬን አወራሁኝ። ጨምሩ። እድሜ ይስጥልን ቀሲስ፣ እድሜ ይስጥልን፣ ቃለ ሕይወት ያሰማልን። እውነት ደስ ብሎኛል። እውነት ከልቤ ነው ደስ ያለኝ። ይስሐቅ ይቅደም መሰል የምለው ነገር አለ። ይስሐቅ ይቅደም መሰል። እሺ ከየት ነው? ከየት ቤተ እምነት ነው ይስሐቅ? ይፍቱን ይባርኩን ቀሲስ አባታችን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ነህ? ጥያቄ? እግዚአብሔር ይመስገን። እንዴት ጥያቄ እንኳን ለብፁዕ አምላክ ነበረ፣ ምናልባት ከተቀበለኝ። አይ ምን ብፁዕ አምላክ እኮ ብፁዕ አምላክ ነው። ስለዚህ ሌሎች ጥያቄዎች ሌሎች ጥያቄ እኔ ስለሆነ የምጠየቀው ጥያቄ ነው። ብፁዕ አምላክ በቤቱ ይጠየቅ። እሺ አባታችን፣ እሺ አባታችን ተቀብያለሁ። እሺ ጴንጤዎች መግባት ትችላላችሁ። ባይዘይ ጴንጤዎች ኑና ጠይቁ፣ ተጠየቁም ጭምር ኑ። ፈቀደልኛል ቀሲስ አባታችን። ይቀጥሉ። ቃለ ሕይወት ይቀጥሉ። እሺ ቃለ ሕይወት ያሰማልን፣ ክብሩ እግዚአብሔር ያክብርልን። በጣም ደስ የሚል ትምህርት ነው ያስተማሩንና በእውነት እጅግ በጣም ደስ ይላል። ከስርም ያለን ወንድሞችና እህቶች አሁን እስካሁን ድረስ የሚነገሩትን ወይ ደግሞ የተማርናቸውን ትምህርቶች ልብ ብለን ብናዳምጠው ከዚህ የበለጠ ምንም የሚያስፈልግ ነገር አለ ብዬ እንኳን አላምንም። ነገር ግን እሳቸው ምንም እንኳን ቢያስተምሩን ሃይማኖት ነውና ሃይማኖትን ለመመስከር ያህል ጥቂት አንድ ሁለት ሀሳቦችን እንደው ብናገር በጣም ደስ ይለኛል። ምክንያቱም የተነሳው ሀሳብ ኮርኳሪም እንደመሆኑ መጠን ማለት ነው። ምናልባት ከተፈቀደልኝ እንደው ምናልባት ቀሲስዬ አሁን ለእህታችን ሶፊያም የጻፈችውንም ነገር ነግረውናል። እውነት ለመናገር እኔ እንኳን አላየሁትም ነበር፣ ግን አሁን እርስዎ ሲነግሩን በህሊና የተመላለሰብኝ ነገር ስላለም ነው። ቅድም ግን ብፁዕ አምላክ ወንድማችን በጥያቄ መልኩ አንድን ነገር ጥያቄ አንስቶ ነበረና ከስርም ኮሜንት እየጻፉ ነበረ። ለዛ ጥያቄ ምላሽ ከመስጠታችን በፊት እኛ ኦርቶዶክሳውያን ለመሆኑ ይህን ጥያቄ የሚያነሱትን የሌላ ቤተ እምነት ሰዎች ጥያቄ ብንጠይቃቸው በጣም ደስ ይለናል። ምክንያቱም ከጌታ ከኢየሱስ ክርስቶስ የማዳን ስራ ውጪ በፍጡራን ዘንድ ወይ ደግሞ በመላእክትም ሆነ በጻድቃን በቅዱሳን መዳን ይቻላል ብሎ የተናገረ ወይም ያስተማረ ኦርቶዶክሳዊ አባት ሊቅ ወይ ደግሞ ተጠቃሽ የሆነ ማስረጃ አለ ወይ? ኦርቶዶክሳውያን እንደዚህ ብለው ያምናሉ ወይ? ወይስ የራሳችሁን ግምት ነው ወይ እያነገራችሁን ያላችሁት ብሎ ሊጠየቁ ይገባል። ምክንያቱም ይሄ በምድር ላይ የሌለ በሐሳብ ዓለም ብቻ በራሳቸው የፈጠሩት የምናብ ሐሳብ እንጂ መሬት ላይ የወረደ እንዲህ የሚል አስተምህሮ በእኛ ዘንድ የለም። ነገረ ድህነትና ነገረ ቅዱሳን ራሱን ችሎ የሚሰጥ ትምህርት እንደሆነ ቅድም አባታችንም አንስተውታል ብዬ ስለማመን ነው ማለት ነው። ስለዚህ በመጀመሪያ እንዲህ ብሎ የሚያምን ኦርቶዶክሳዊ አለ ወይ ብሎ ሲያስተማረ አባት አስተማሪ ሊቅ አለ ወይ የሚለው ሊቅ አለ ወይ የሚለው
ያቀረበችው በእርግጥ እሷ ብቻ አይደለችም፣ ሆል ፕሮቴስታንቶች ማለት ይቻላል። እነርሱ ራሳቸውን የኢየሱስ ክርስቶስ ጠበቃ፣ እኛ ደግሞ የማርያም ጠበቃ አድርገው ሁለቱን ኢየሱስ ቨርሰስ ማርያም አድርገው የመሳልና የማሰብ ነገር አለ። እውነት ነው ወይ? ይሄ ራሱ መፈተሽ መቻል አለበት። እነርሱ ለወንጌል ጥብቅና የቆሙ፣ እኛ ደግሞ ለአዋልድ፣ ለገድላት፣ ለድርሳናት፣ ለተአምራት መጽሐፍ ጥብቅና የቆምን። እነሱ ለኢየሱስ ጥብቅና የቆሙ፣ እኛ ደግሞ ኢየሱስን ትተን ወንጌልን ትተን ማርያምን ያጠበቅን አድርገው የመሳል ከዛ ይሄ ምንድነው ይሄ ስትሮማን ፋላሲ የሚባል ነገር አለ አይደለ? ልክ በፍልስፍናው ትምህርት መሰረት የሐሰት ግንብ ይገነቡና ያንን እነሱ የሰሩትን የሐሰት ግንብ ራሳቸው ሰርተው ራሳቸው ያፈርሱትና እውነት እንዳደረጉ ወይ ደግሞ እንዳሸነፉ እንደረቱ የማስመሰል ነገር አለ። ይሄ ደግሞ አይኔን ግንባር ያድርገው የሚል አይነት አካሄድ ነው። ስለዚህ ስህተት ነው። ባይሆን ወንድሞቻችን ቅንነቱ ካላቸው ቤተክርስቲያኒቱ ከዘመነ ዮሐንስ ወይ ደግሞ ይቅርታ ዘመነ ዮሐንስ አልኩኝ ከአዲስ ዓመት ከመስከረም 1 ጀምሮ እስከ መጨረሻው የዓመቱ መጨረሻ ድረስ ያላትን ስርዓት አምልኮ በሙሉ ቢከታተሉና ቢያዩ ከዛ በኋላ መዝነው ይሄ ትክክል ነው፣ ይሄ ግን እዚህ ጋር ማንስማማበት ነገር ነው ብለው ቢናገሩ እሰየው። ዓመቱን ሙሉ ስርዓት አምልኮታችን የሚቃኘው እና የስርዓት አምልኮታችን ማዕከል ምንም ጥርጥር የለውም መድኃኔ ዓለም ክርስቶስ ነው። ካዲያ ከዚህ የበለጠ አምልኮ ከወዴት አለ የሚለው ነገር መሰረታዊ ነገር ነው። እሺ ዓመቱን ሙሉ ምንም እንኳን የሚመለከው ክርስቶስ ቢሆንም በአንድ እገሌ ትላላችሁ፣ በሁለት እገሌ ትላላችሁ፣ እስከ 30 እገሌ ትላላችሁ፣ የት አለ የኢየሱስ ቦታ እያሉ አንዳንድ ሰዎች ባለማወቅ ይጠይቃሉ። እኔ ደግሞ እነዚህን ሰዎች አንድ ጥያቄ መጠየቅ ፈልጋለሁ። ለመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት ወር በገባ በ6 የሚከብረው ማን ነው? ምንም እንኳን ደባል በዓላት ሌሎች ቢኖሩም ግን በዋናነት የሚከብረው ማን ነው ብዬ ልጠይቅ ፈልጋለሁ። እውነት እውቀቱ ካላቸው ቢመልሱልኝ። ወር በገባ በ27 የሚዘከረው የሚከብረው የሚነክሰው ማን ነው? ወር በገባ በ29 የሚከብረው የሚነክሰው ማን ነው የሚታሰበው? ምንም ጥርጥር የለውም በበዓላት ቀኖናችን መሰረት ክርስቶስ ኢየሱስ ነው። ይሄንን ባለማወቃቸው ምክንያት እንደሆነ የእውቀታቸውን ክፍተት ቢሞሉት ብዬ አምናለሁ። አጽዋማቶቻቸውን ብንመለከት አብዛኛው አሁን ያለንበት የገና ጾም ወይም ደግሞ የነቢያት ጾም የምንለው ስለምንድን ነው? እሱ ነቢያት ስለ ጾሙት ነው አይደለ? ምን ብለው ነው እሱ ነቢያት የጾሙት? ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ እንዲያድናቸው ከመናፈቃቸው የተነሳ ከመራባቸው የተነሳ ጽድቅን ከመራባቸው የተነሳ የጾሙት ጾም ነው። እኛም ደግሞ ምንም እንኳን ጌታችን አንድ ጊዜ የተወለደ ቢሆንም ዕለት በዕለት በምንኖረው መንፈሳዊ ሕይወታችን ውስጥ በልቦናችንና በመንፈሳችን ውስጥ እንዲወለድ መንፈሳዊና የጽድቅ ፍሬን እንድናፈራ ከእርሱ ጋር እንድንጣበቅ የምንጾመው መንፈሳዊ ግብራችን ነው። ታዲያ ከዚህ በለጠ ክርስቶስን መስበክ ከወዴት አለ? ኢየሱስ ጌታ ነው ብሎ በአንደበት መለፍለፍ ብቻ እርሱ አጋንንትም እኮ ያደርጉታል እኮ የእግዚአብሔር ልጅ የልዑል ልጅ ብለው እኮ ተናግረዋል። እንደዛ አሉ ማለት ግን በትክክል ኖሩት ማለት አይደለም። ያንን የመሰከሩትን ነገር ረቡዕ ምን ጾመው ለምንድን ነው? ጌታችን ስለ እኛ ሁሉ ለኃጢአታችን ለበደላችን ሲል ተላልፎ እንዲሰጥ የወሰኑበት ዕለት ነው እያልን እኮ ነው። ዓርብ ለምን እርሱ ምን ጾመው ስጋውን የቆረሰበት ደሙን ያፈሰሰበት ስለ ሁላችን ቤዛ ሆኖ በመልዕልተ መስቀል ላይ የተሰቀለበት ነው ብለን እኮ ነው ምን ጾመው። ታዲያ ከዚህ በለጠ ክርስቶስን መስበክ ወዴት አለ? አንዳንድ ጊዜ በጣም የሚያሳዝነኝ ነገር ቀሲስዬ አንድ ነገር እዚህ ጋር አከለ ባደርግ፣ እስኪ ለመሆኑ ፕሮቴስታንቶች አሪዮስ መጥቶ ኢየሱስ ጌታ ነው አሜን በሉ ቢላችሁ አሜን ትላላችሁ? ንስጥሮስ መጥቶ ኢየሱስ ጌታ ነው ቢላችሁ፣ መቅዶኒዎስ መጥቶ ኢየሱስ ጌታ ነው ቢላችሁ፣ ጆሆቫ ዊትነሶች እናንተ ጋር መጥተው ኢየሱስ ጌታ ነው ብለናል ታምኑ የለም እንዴ? እናንተ የምትሰብኩት ኢየሱስ ኦርቶዶክሳዊ የተቀበለችው ኢየሱስ ክርስቶስ አለመሆኑን ስለምናም እናንተ ኢየሱስ ጌታ ነው ስትሉ የእናንተን ኢየሱስ ጌታ ነው አንለውም። እውነተኛው በቅዱሳት መጻሕፍት የተገለጠው አባቶቻችን የሰበኩልን ቤተክርስቲያን እስካሁን ድረስ ባቆየችልን ሃይማኖት ውስጥ ያገኘነው ኢየሱስ አምላክ ጌታ መሆኑን እናውቃለን፣ እናምናለን እንጂ እናንተ ኢየሱስ ጌታ ነው ስትሉ አሜን እንድንል አትጠብቁን። ለምን? ሐሰተኛው ክርስቶስ ስላለ። ጌታችን በማይታበል ቃሉ በቅዱስ ወንጌል ነግሮናል። በስሜ ይመጣሉ ብዙዎችንም ያሰታሉ ብሏል። ስለዚህ የትኛውን ኢየሱስ ጌታ ነው እንደምትሉ በምን እናውቃለን? ስለዚህ በጣም 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 አደብ ብትይዙ አስፈላጊ ነው ብዬ አምናለሁ እንጂማ ቅድም እኮ አባታችን እኮ ነግረውናል እኮ እንኳንስ የከበረ ስሙን ልንጠራ ይቅርና ስሙን ከመጥራታችን በፊት ምን እንላለን? እኛ ኦርቶዶክሳውያን ለስም አጠራሩ ክብር ምስጋና ይግባውና እንላለን።
በቃል መነገሩ በልብ መታሰቡ የከበረ የተመሰገነ ይሁንና እንላለን። ስሙን ከመጥራታችን አስቀድሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዴ ከዚህ አጠራር የበለጠ ኢየሱስ ጌታ ነው የሚለው ነው እንደሚሻለው እንዴ? ብዙ እኮ ጌቶች የተባሉ አሉ በምድር ላይ ከጻድቃንም ከሰዎችም ከመላእክትም ከምድር ነገስታትም ብዙ ጌቶች የተባሉ አሉ። እርሱ ግን የጌቶች ጌታ የአማልክት አምላክ መሆኑን የምንመሰክረው እንዲህ ባለው መንገድ ነውና እንደው አንዳንድ ጊዜ ያላዋቂ ሳሚ በሆነ መንገድ እና እንደው ቤተክርስቲያኒቱን ያሌለ ጥላሸት ለመቀባት የሚካሄደው ርቀት ተገቢ አይደለም ለማለት ፈልጌ ነው እንጂ እንደው አዲስ ነገርም ለመጨመር አይደለም። አባታችን ጥሩ አድርገው አስተምረውናል። በድጋሚ ቃለ ሕይወት ያሰማልን። ክብር ይስጥልን፣ ክብር ያድልን። አባታችን ካጠፋሁ ያርሙኝ። ቴንኪዩ። ግሩም ነው፣ በጣም ግሩም ነው። ሰዎችም ስለገቡ እነሱን እቀበላለሁኝ። ግን እዚህ ጋር ቀደም በዓላቶቹን ወንድማችን ስትዘረዝር አንዳንዶቹ ይገርማቸዋል ከ1 እስከ 30 ቀናቱን የሞሉት ቅዱሳን የሚሏቸው ናቸው ብለው መቁጠር ይጀምራሉ። ይኸው በ6 ነበረ፣ እሱንም አርሴማ ወስደዋለች። ባይዘው እኔ በአንድ በኩል አልፈርድባቸውም። እንዲህ ብሎ የሚያስብም እኮ ኦርቶዶክሳዊ ይኖራል እኮ ቆጥሮ እስኪ መድኃኔዓለም ስንት ቀን ያለው እመቤታችን ስንት ቀን አላት እንደው ሚካኤል እንደው ሌሎቹ ብሎ የሚያስብ ሰው እኮ ይኖራል። ባይዘው አንድ ነገር ማወቅ ያለባቸው ኦርቶዶክሳውያን ከ1 እስከ 30 ባሉት ቀናት ውስጥ የሚመለከው አንድ አምላክ እሱ ብቻ ነው። በአንድ ልደታ ቀኑ በልደታ ስም ቢሰየምም በልደታ ግን ቀን የሚመለከው ግን ስቡሕ ወቅዱስ የሚባለው ግን አንዱ እግዚአብሔር ነው። በየትኛውም ቅዱስ መታሰቢያ ስሙ የሚጠራበት ዕለት ይሁን ማንኛውም ቅዱስ በዕለቱ ሊመለክ አይችልም። በነገራችን ላይ የግብጽ ቤተክርስቲያን ከኛ በተለየ እንደውም ግብጾቹ እንደውም በቅዱሳን ስም ነው የሚያደርጉት። አጠቃላይ አብያተ ክርስቲያናት ሲሰይሙ ለምንድን ነው? ሰማዕታትን ያበረታታሉ። ለቅድስና ሰዎቹ እንዲፋጠኑ፣ ለመልካም ስራ ክርስቲያኖቹ እንዲተጉ ለማስተማር ነው እንጂ ማን ነው የሚከብረው? ሲጀመር መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ቅዳሴያችን ስራ ያቄሱ ቀርነ መድኃኒታችን ኢየሱስ ክርስቶስ ነው። የምናስረውም የምንፈታውም በሱ ስም ነው። ኃይላችን እርሱ ነው። ሞገሳችን እርሱ ነው። ብርሃን ዘሰደዶ ለጽልመት አለ ቅዱስ ዮሐንስ በቅዳሴው ላይ ወማይቶ ዛብሮ ለኩሉ ዓለም ጨለማን ያሳደደው ብርሃን ዓለሙን ያበራው ፋና ውእቱ ኢየሱስ ክርስቶስ ኢየሱስ ክርስቶስ ነው። መሰረት ዘያንቀለቅል ወንድቅ ዘይትነሰት ውእቱ ኢየሱስ ክርስቶስ አሮስ ሰናይ ወጾር ቀሊል ውእቱ ኢየሱስ ክርስቶስ። ስለዚህ በየትኛውም ቤተክርስቲያን የክርስቶስ ስጋና ደም ብቻ ይፈተታል። በየትኛውም ቦታ በየትኛውም ቤተክርስቲያን አምልኮ ለእርሱ ብቻ። ቅዱሳን የክርስቶስ አካል ናቸው። ቅዱሳን ክርስቶስን በሕይወታቸው ያከበሩ ናቸው። በስማቸው ለምን እናደርገዋለን? እግዚአብሔር ስላከበራቸው እኛም ክርስቶስን ባከበሩት ቅዱሳኑ ልክ እንድንሄድ ነው፣ እንድንከብር ነው። ሰማዕትነትን ለማበረታታት፣ ቅድስናን ለማበረታታት ደግሞ እነሱ ያገኙት ክብር እኛም በረከት ለመሳተፍ ጳውሎስን ለመምሰል፣ ጴጥሮስን ለመምሰል፣ ቅዱሳኑን ለመምሰል ነው ይህንን የምናደርገው እንጂ የማርያም ስጋ የጊዮርጊስ ስጋ በቤተ ክርስቲያን አይፈተትም። የለም የሩቅ ቢሴ ስጋ ደም አድኖ የማያውቅም ሊያድነንም አይችልም።
እና አለመረዳት ነው እንጂ የእመቤታችን ቀን እመቤታችን የምትመለክ የገብርኤል ቀን ገብርኤል የሚመለክ እንደዚያ የሚያስብ ሰው ካለ አሁንም ከጴንጤ ያልተሻለ ንቅል ነው ማለት ነው። እንደዚያ የሚባል ነገር የለም። ስግደት፣ አስተብርኮ፣ አምልኮ ለእርሱ ነው። ቅዱሳንን እናከብራለን። እኛ አይደለንም ያከበርናቸው። በነገራችን ላይ እኛ ካከበርናቸው በላይ እሱ ያከብሯቸዋል። ያከበራቸው እርሱ፣ አክሊላቸው እርሱ፣ ጽድቃቸው እርሱ፣ የስራቸውን የድካማቸውን አክሊል ያቀዳጃቸው እርሱ፣ የሾማቸው እርሱ፣ የጠራቸው እርሱ፣ የመረጣቸው እርሱ፣ ያጸደቃቸው እርሱ። ለዚያ ነገር ታዘው በመገኘታቸው ነው። ዝም ብሎ አይደለም። የሆነ ሰዎችን ሴሌክት ምርጥ አድርጎ እንደ ጆን ካልቪን አንተ ለገነት ተመርጣን አንተ ግን ስላልተመረጥክ መልካም ብትሰራም አትድንም አይልም። ነፃ ፈቃዳቸውን ለእግዚአብሔር አሳልፈው በመስጠቱ ግን ዩኒክ ናቸው፣ የተለዩ ናቸው። ለእግዚአብሔር ስለተለዩ ነው። በነገራችን ላይ ቅዱሳን ማለት ለክርስቶስ የተለዩ ማለት ነው። እና እኛ እንደዚያ ነው ክርስቶስን የምናመልከው። አዎ ኢየሱስ የጌቶች ጌታ የነገስታት ንጉስ አልፋና ኦሜጋ ነው፣ ያለና የነበረ የሚኖር ነው። እሺ አይ ቲንክ እስኪ አንድ ሰው ኢየሱስ ብቸኛ ዳኝ ነው። አዎ ነው። እሺ ኢየሱስ ብቸኛ ዳኝ ነው። ሰላም ለእርሶ ይሁን። ደህና ነህ? ኢየሱስ ጌታ ነው? እመቤታችንስ? እናቱ ናት። ደስ ይላል። ለአንተስ? አኮ አይ ጠይቀህ መጀመሪያ። በነገራችን ላይ ስዕል ተቀበላለህ? እሺ ስዕል አድኖ አስፈላጊ ነው ብለህ ታምናለህ? ስዕል ያድናል እንዴ? እኮ እየጠየቅኩ ነው። ስዕል አድኖ ማለት ስዕል አድኖ ስትለኝ ስዕል ነው። ስዕል አድኖ ስትለኝ ችግር የለውም። ያድን ስዕል አለ እኮ ስዕል አድኖ ማለት እንደዚያ ማለት ነው። በነገራችን ላይ እንደዛ ማለት ነው ሳይሆን ከምን ይመጣል? ስዕል አድኖ ሳይሆን ክርስቶስ እንደሚያድን ነው የሚናገረው መጽሐፍ ቅዱስ ላይ የተነገረው እንደዛ ነው። ቆይማ ግድ የለም። ስለ መጽሐፍ ቅዱስ ልጠይቅህ አይደል? ቆያለሁ፣ ችግር የለም። ቆያለሁ፣ መውጫ ይስጥህ። መጽሐፍ ቅዱስማ ከቻልክ ችግር የለውም። ስዕል ይፈቀዳል በእናንተ ቤተክርስቲያን? አይልማ፣ መጽሐፍ ቅዱስ ላይ አይልም። ስዕል አምልኩ ወይ ለስዕል ስገዱ አይልም። ስዕል አያስፈልግም አይደል? ስዕል አያስፈልግም። ፕሮፋይል ላይ ያደረግከው ስዕል የማን ነው? አዲስ ኪዳኑ የኢየሱስ ክርስቶስ የተሰቀለበት አይደለ መስቀሉ። እና ስዕሉን አይታይም ስዕሉ? እሱ ደግሞ ከብሉይ ኪዳን የነበረው ከታች ያለው የታቦተ ጽዮን። ኢየሱስ ክርስቶስ በብሉይ ኪዳን ተሰቅሎ ነበር? በብሉይ ኪዳን አልተሰቀለም፣ በአዲስ ኪዳን ነው። እሱ ከተሰቀለ በኋላ አይደለ አዲስ ኪዳን ይመጣልና አዲስ ስዕሉን ለምን ተጠቀምከው ነው ጥያቄ እኮ። እንዴት አልተጠቀመውም? መስቀል አይደል የተጠቀምኩት እኮ። ስዕል አያስፈልግም አላልክም እንዴ ቅድም? ግን አልሰግድማ። እኔ አሁን ስዕሉን ባደርገው አልሰግድም። ቆይ ስግደት እሺ ግድ የለም። እዚያ መድረስማ መባረክ ነው። ስዕል ግን አያስፈልግም ብለህ ነበር። አስፈላጊ አይደለም። እኔ ለስዕል ትሰግዳለህ ብያለሁኝ። ጠየቅኩህ እንደዚያ ብዬ። ሌላ ምንም እኮ ጥያቄ የለውም። ታዲያ ስዕል አያስፈልግም ያስፈልጋል ካልከኝ ለስዕል አይሰገድም። ስዕል ያስፈልጋል። ኧረ ተው፣ በቀለም የሞት ተው። አሁን ይኸውልህ የእሱን ፕሮፋይል አድርገህ ስለመጣህ ነው። ይዘህ ይኸውልህ አሁን እሱን አይደለሁም እኔ። ችግር የለውም። ችግር የለም። ስዕል አያስፈልግም አልከኝ። ስዕል ያስፈልጋል አያስፈልግም ስልህ እኔ ወደ ጥያቄ ልግባ። ምንም ችግር የለውም። ቆይ ችግር የለውም። ወደ ጥያቄ ልግባ። አሁን ጥያቄን እያስጠፋኸኝ ነው። አይ ችግር የለውም። ቤቱን የከፈትከው እርስዎ ነዎትኝ። ስለዚህ ልጠይቅ ነው የገባው። እሺ ጠይቅልህ፣ እንደው ልትቀልህ። ግን ቆይ ግን ስዕል ያስፈልጋል አያስፈልግም? ምን ነው መደጋገሙ አስፈልጎ ነው ወይስ ግዴታ ነው? እኔ ስዕል ያስፈልጋል አያስፈልግም? የሚያስፈልገው ለምንድን ነው? ጥያቄን በጥያቄ ለምን ስዕል አደረግህ? ጥያቄው ለምን ስዕል አደረግህ? ስዕል አያስፈልግም ካልክ ለምንድን ነው ስዕል የምታደርገው? ለማምለክ ከሆነ ስለማላመልክ እኔ እኔ ታመልካለህ ብዬ እኮ አልጠየቅኩህም እኮ። ታመልካለህ ብዬ ጠይቄያለሁ። ችግራችሁ እኮ እናንተ እንደዚህ ነው። እኔ ችግር የለብኝም። ችግራችሁ አይባልም። አጠቃላይ የጴንጤ ችግር ነው ይሄ የማወራው። በሙሉ
ያልተጠየቃችሁት ነው የምትመልሱ። ይኸውልህ የምጠይቅህን መልስልኝ። ስለ እኔ የሚጠየቁትን ልመልስ። አሁን ወደ እኔ ልጠይቅበት ልጠይቅን የገባው ምንም ችግር የእርሱ ነው። ምንም ችግር የለውም። እፈቅድልሃለሁ። ቃል እገባልሃለሁ። በደንብ ነው የምሰጥህ። ትጠይቃ ግን ስዕል አያስፈልግም ካልከኝ ለምንድን ነው ስዕል የምትጠቀመው? አንተ ራስህ ተሳስተህ ነው። አልተሳሳትኩም። ለምን እሳሳታለሁ? ለስዕል አሁን ይኸውልህ፣ ስዕል አትጠቀምም፣ ስዕል እንጠቀማለሁ። ተጠቀምኩት እያሳየሁ እኮ ነው። ኦኬ፣ አያስፈልግም ያልከው ለእኛ ነው። ስዕል አያስፈልግም ያልከው ለእኛ ለስግደት አያስፈልግም፣ ለመስገድ ይሰገዳል። አያሰገድም እኮ አልጠየቅኩኝም ወንድም አለም። አማርኛ እያወራሁኝ ለስዕል ይሰገዳል ብዬ ጠይቄያለሁ እንዴ እያልከኝ እኮ ነው። አሁን እኮ እውነት ለምን ተጠቀምከው እያልከኝ እኮ መብት አይደለም መጠቀም አላልኩኝም እኮ መጠቀም አላልኩኝም። አያስፈልግም ካልክ ለምን ስዕል ተጠቀምክ ነው እኔ ጥያቄ እኮ የጠየቅኩ። ከመጀመሪያው ይመስለኛል ስህተት ያለው ከችን ከእርሱም ከኔ። አይ እኔ አልተሳሳትኩም። ይኸውልህ ስዕል ትክክል ነው አይደለም ብዬ ስልህ ትክክል አይደለም አያስፈልግም አልከኝ። አያስፈልግም ካልከኝ ለምን ተጠቀምክ ነው። ይችን መልስልኝና ወደ ጥያቄ ግባ። ኦኬ፣ ከመጀመሪያው ካልሆነ ስህተቱ እንግዲህ ስዕል ታምናለህ ነበር ብለህ ጠየቅከኝ። እኔ እኮ ዝም ብዬ ልለፈው ብዬ ነው እንጂ ነው ኖ ታምናለህ ማለት ይኸውልህ ስዕል ያስፈልጋል። ታምናለህ ወይ እኮ ስዕል ያስፈልጋል ስትለኝ አላምንም አልኩ። በቃ ስዕል ያስፈልጋል ብለህ ታምናለህ ነው ያልኩኝ። ይኸውልህ ታምናለህ ስልህ በስዕል ታምናለህ ነው ይድ የለህም። አሁን ስዕል ያስፈልጋል አያስፈልግም ብዬ ስልህ አያስፈልግም አልከኝ። ኦኬ፣ ካላስፈለገ ለምን አሁን ለክርክር እኔ ክርክር አልፈልግም። ሲጀመር በክርክር ለማስወጣት ፈልገህ ከሆነ እኔ ከአሁኑ ልውጣለህ። ኧረ አትወጣ፣ እንዳትወጣ ለክርክር ካልሆነ በስተቀር አሁን የመጀመሪያው ጥያቄ በስዕል ታምናለህ ወይስ ለምን አደረግከው? ይህን መልስልኛ፣ ወደ ጥያቄ ግባ። መጠየቅ አትፈልግም እንዴ? ለምን ይቸኩላሉ? ከእኔ እኮ እርሶ አባት ኖት አይደለ? እሺ፣ እኔ ምንም አልቸኩልም። ይኸው ወንድም አለ። ቀጥል። ኦኬ፣ እኔ አሁን እየጠየኩህ ዛሬ ግን እድለኛ ነው አንተ ቀሲስ አንተ ዛሬ ለየት ብሎብኛል። አረ ሁሌ ማርጀት ሰልችቶኛል። ወጣት ሊያረግ ይፈልጎ ነው ጓደኛው። እኔም አንተ የሚለኝ ሰው በጣም ስለናፈቀኝ ይበለኝማ፣ ግድ የለም። እሺ እንግዲህ የቃላት እንትን ከሆነ ይቅርታ ጠይቃለሁ። አጠቃቀሚ ይቅር አይለኝም። አንተ ችግር የለውም። እሺ ለምን እንዴት ነው የምናወራው ታዲያ? የመጀመሪያው ጥያቄ ላይ ሲሄድ በስዕል ታምናለህ አታምንም ብሎ ጠየቁኝ። እኔ ደግሞ አላምንም አልኩኝ። ከዛ በኋላ ለስዕል ለምን አደረግ? በዛ ነው ጥያቄው የመጣ አይደለ? በስዕል ታምናለህ አታምንም በሚለው ጥያቄ ብቻ ነው እንጂ ስዕል ያልተጠየቅከውን ቆይ ቆይ ልጨርስ አንዴ። እንደዚህ የሚባል ነገር የለም። ይኸውልህ ያልተባለ ነገር እዚያ ብቻችሁን ስትሆኑ መዋሸት ይቻላል። ስዕል አስፈላጊ ዋሽቼ ከሆነ ችግር የለውም። ስዕል አስፈላጊ ነው ብለህ ታምናለህ ወይ ብያለሁኝ። አያስፈልግም ብለኛል። ኦኬ፣ አያስፈልግም ካልከኝ ለምን ስዕል ተጠቀምክ ነው ጥያቄ። ይሄንን መልስልኝና ወደ ጥያቄ ግባ። ካልመለስኩ ጥያቄ አልጠይቅም እንዴ? እንዴት ሆኖ ይሆናል? እንደዚያማ አይደረግም። የጀመርከው ጥያቄውን ፈርተውታል። በቃ ኦርቶዶክሳዊ የሚፈራው ጥያቄ ነው የምጠይቅ። ሲጀመር እውነትም አደፍሩትም ቀለሚ ራሱን አሳክሎ ወልዷል ማለት ነው። ደግሞ ፍርሃት ደግሞ የሚባል ነገር ደግሞ እናንተ ቤት እና ታዲያ እንዳልጠይቅ እየገረ ለፒክቸር ለፎቶ ተጠቀም። ለፎቶ ማለት ግን አልሰግድም። ለፎቶ ተጠቀምኩት ማለት አማርኛው አልገባኝም። አብራሩልኝ የገባችሁ ሰዎች። ጥያቄ እንደዚህ ከፈሩልኝ እግዚአብሔር ስጥወት። እንደዚህ ጥያቄ መመለስ በጣም ነው የሚፈሩ። ጠይቅ። አሁንም እኔ ህዝቡ ጥያቄ እዚህ ጋር ጠይቃለሁኝ፣ እጠይቆታለሁ። ይቅርታውን ለቃላት አጠቃቀሜ። ይህን መልስ ግን በደንብ አድርገው አብራርተው እኛም መስማት እንፈልጋለን። የእርስዎን አረዳድ ማለት ነው። እሺ ተሰምቶ የማይታወቅ ጥያቄ የሚሆነው እርግጠኛ ነኝ። ተሰምቶ የማይታወቅ ሳይሆን ተሰምቶ ሊታወቅ ይችላል። አለባብሳችሁ ስለምታልፉት ነው። አሁን ግን ፊት ለፊት 286 ሰው አለ። ከእነሱ ፊት ነው የምጠይቀውት። በብሉይ ኪዳንም በአዲስ ኪዳንም አራቱ ነቢያት በብሉይ ኪዳን የተናገሩት ስለ ኢየሱስ ክርስቶስ መምጣት ነው። በአዲስ ኪዳንም የተነገረው ስለ ኢየሱስ ክርስቶስ እንድንሰብክ በሱ ዘንድ ወደ አብ እንድንቀርብ ነው። ይሄ ሁሉ ወንጌል
የተነገረው። ስለዚህ ከመጽሐፍ ቅዱስ ላይ ስለ ኢየሱስ ክርስቶስ ከተናገረ የእመቤታችን ቅድስት ድንግል ማርያም አማላጅ ናት ብላችሁ የምትናገሩት ከየት የመጣ ነው? እሺ በጣም ጥሩ። አንደኛው ጥያቄ ነው። ሁለቱንም አያይዘው ይመልሱልኝ። 297 ሰው አለ። ለህዝቡ ሊደርስልኝ የምፈልገው ነገር ነው። ሁለተኛ ጥያቄ አለኝ። ሁለት ጥያቄ ነው ያለኝ እኮ ትጠይቃለህ። ቆይ ይሄን ልመልስልህ። አንደኛ ጥያቄ ይመልሱልኝ። ደግሜ የሚዩት አላነሳም። አያይዘው ይመልሱልኝ። እሺ አንደኛው ጥያቄ ይሄ ነው። ሚውት ላደርግ ነው ካልሆነ ጥያቄህን ልመልስና ቀጥለህ ትጠይቃለህ አልኩህ። እንዴ አድምጥ እንጂ። ኧረ በስመ አብ መንፈሱን ጭምር ነው የለቀቀብህ ሰውየው። እሺ አንደኛ ጥያቄው ላይ ያልገባኝ ጥያቄ ስላለ አብራራለኝ። አራቱ ነቢያት የተናገሩት ስለ ኢየሱስ ክርስቶስ ነው ብለኛል። ነቢያት ስንት ናቸው? አራቱ ነቢያት እነማን ናቸው? አራቱ ነቢያት በብሉይ ኪዳን የነበሩትኝ አራቱ ነቢያት ማለት ነው። አራቱም ነቢዩ ኢሳያስ፣ ነቢዩ ኤርሚያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል የተናገሩትኝ ከዚህ በፊት በብሉይ ኪዳን የተናገሩት ነቢያቶች ናቸው። በደንብ አድርጎ ማንበብ ይቻላል ማንኛውም ሰው ገብቶ። አራቱ ወንጌላዊ ደግሞ ክርስቶስ ከምድር ላይ ከመጣ በኋላ ቅዱስ ማርቆስ ቆይ በቀለም የሞት ቆይ ጠብቀኝማ። አሁን አራቱ ነቢያት በብሉይ ኪዳን የነበሩ አራቱ ነቢያት ብለኛል እና በብሉይ ኪዳን የነበሩት አራቱ ብቻ ነቢያት ናቸው ማለት ነው? አራት ናቸው ነቢያት? ቁጥራቸው በዛብኝ። አይ ጥያቄ አስተካከል። እንዲያውም በነቢያት ደረጃ ስለ ክርስቶስ መምጣትም በሴቲቱም በቅድስት ድንግል ማርያም እንደሚወለድም ደጋግሞ በነቢያቶች ደረጃ የተነገረን ያነበብነው ይሄ አለ። ከዛ ማቆም እየነገርኩ ያለሁት እኔ ካነበብኩት ነው እየጠየቅኩ ያለሁት እኮ። አሁን ካነበብከው እኮ ነው አራት ነቢያት በዙብኝ ብዬ ነው። ቁጥራቸው አራት ናቸው። ኢዮብ መልስለት በቃ። ወይም እኔ ጥያቄው የገባኝ አይመስለኝም። እሺ አራቱን አያውቃቸውም ሳይሆን ማጣጣል ሳይሆን መጽሐፍ ቅዱስ ላይ ያለ ነገር ነው እያወሩ ያሉት ነው እንደ ያሉት በብሉይ ኪዳን አራቱን ነቢያቱ የተናገሩትን እየነገርኳችሁ ነው። አራት ነቢያቶች ተናግረዋል ስለ ኢየሱስ። አሁን ስለ እመቤታችን ቅድስት ድንግል ማርያም ንገሩን። አሁን ንገሩን እናንተ የጻፋችሁትና ህዝቡን አማላጅ ናት ብላችሁ ያሳመናችሁበትን መንገድ አማላጅነቷ የሚገልጽ ነገር ንገሩን እንስማችሁ። እሺ ለማንኛውም ልመልስለት ጥያቄን በኋላ በደንብ መልስላለሁ። ዮሐንስ ወንጌል ምዕራፍ 2 አውጣ። አንብቡልኝ። እየሰማሁ ነው እኔ። አይ አውጣና ራስህ እያነበብክ ነው። አይ ለምን አነባለሁ? እየሰማሁ ነኝ እኔ እየሰማሁ ነው እኮ። አውጣና አንበዋ ጥያቄን። አለበለዚያ ይሄኛው መጽሐፍ ቅዱስ ነው የእናንተው መጽሐፍ ቅዱስ። እንግዲህ ይሄኛው የእናንተውን አብ የበላይ አስተዳዳሪ የሚለውን አውጣው የእናንተውን። አይ ለምን ቆይ እርስዎ መመለስ አይችሉም? አብ የበላይ አስተዳዳሪ፣ ወልድ ደግሞ ምክትል ቫይስቸር ምክትል ሊቀ። እሱኛው ከስልኬ ላይ ነው ያለ። አንድ ስልክ ነው ያለኝ። ያንኛው መጽሐፍ ቅዱስ ላሳይ ቪዲዮ አብርቼ በምትፈልገው አንበው። የቪዲዮ ማሳየት ይቻላል። ጀስት ይሄኛው አንደኛው ይሄኛው መጽሐፍ ቅዱስ ነው ያለ። ይሄኛውን አሁን ማንበብ አቁም ያለው። ሁለተኛው ማንበብ መጽሐፍ ቅዱስ ለምሳሌ ህትሙም የተለያየ ስለሆነ ማለት ነው። በ1954 የወጣው መጽሐፍ ቅዱስ ሌላ ነው። በ1981 ነው 82 አካባቢ የወጣውም ሌላ ነው። በ2000 የታተመው መጽሐፍ ቅዱስም ሌላ ነው። ችግር የለውም። የምትፈልገውን ዝም ብቻ እነሱ እንዳለው ነው። በ1954 የታተመውን አምነዋለሁ። በ1983 የታተመውንም አምናለሁ። ይሄን ግን አላምንም። የ2000 እትሙን አልቀበልም። አዳምጠኝ። እኔ የምትፈልገውን አሁን የትኛውን ነው የምትቀበል ብያለሁ? እንዴት እኔ አሁን ይሄኛውን አንብብልኝ ስትለኝ ይሄኛውን እኔ የለኝማ። አሁን የዚህኛው መጽሐፍ አልቀበለውም። ስለማልቀበለው አላነበውም። ኧረ ተው አንተ ሰው ተው አንተ። ኧረ ተው አያሳጡኝ። እኔ ሀቄን የጠየቅኩትኝ ሀቄን ይመልሱልኝ። አንብበው ነው ያልኩህ። በምትፈልገው የጠየከኝ ጥያቄ ጠቅስ ሰጥቻለሁኝ። የእመቤታችን አማላጅነት የት ላይ በመጽሐፍ ቅዱስ አለ? ስለዚህ እመቤታችንን አማላጅነት ሁለት አንበው አልኩህ። አውጣው አንብቡልኛ። ታዲያ አንብቡልኝ። ምን ችግር? ስልኬ ውስጥ ነው ያለ። አንድ ስልክ ነው ያለኝ። አንድ ስልክ ነው ያለኝ። ቆይ ብዙ መጽሐፍ እኮ ዘረዘርክ እኮ።
ካለው መጽሐፍ ውስጥ አውጣና በምትፈልገው አልኩህ። ብትፈልግ አልኩህ እኮ ባንተው አብ የበላይ አስተዳዳሪ ነው፣ ወልድ ደግሞ ምክትል ነው በሚለውም ከፈለግ ካነበው አልኩህ። ኖ ለምን እርስዎ እያነበቡ ይንገሩኝ፣ እኔ እሰማለሁ። እንዲገባህ እያነበብክ ራስህ ይገባኛል። ለምን አይገባኝም? እኔ እኮ በአይን እንድታየው ነው። እባክህ እንዴ ጥቅስ እኮ ነው የሰጠኸው መጽሐፍ ቅዱስ። ለምን ትፈራለህ? እሺ አንብቦ ይንገሩኝ ታዲያ፣ እያነበቡ ይንገሩኝ። በቃ ኢዮብ አውራው። እኔ ሞክስ አረግ አንዴ ቄስ ነኝ ምክንያቱም እንደዚህ ጮክ ስል ጥሩ አይደለም። ምዕመናን እንሳቀቁብኛል ልጆች ስለሆኑ ካህን ረጋ ብሎ ነው ማውራት ያለበት እና አጫጫከኝ። ስለዚህ እኔ ጥቅስ ስሰጥህ እሱን ልታብራራ አልቻልክም። ኢዮብ መልስለት። ሰላም ላንተ ይሁን ኢዮባ። እንደገና ኤፍሬምም እንደዚሁ። እሺ ቀስ ይፍቱኝ ይባርኩኝ። ሰላም ብያለሁላችሁ ነው። እግዚአብሔር ይፍታ። እግዚአብሔር ይባርክ። እጅ ላይ ያለው መጽሐፍ ቅዱስ አንብብልን። ኢዮብ ሰላም ብያለሁ መጀመሪያ። እሺ ሰላም ብያለሁ። ማለት የእኔ ስልኬ ውስጥ ነው። ከወጣውኝ ደግሞ ይጥለኛል ማለት ነው፣ ያስወጣኛል። ኦኬ እሺ፣ እንደዛ ከሆነ እኔ ላንብብ አንዴ። አስቀድሞ ጥያቄው ማርያም ታማልዳለች የሚል ቃል በቃል ነው የፈለከው? በስም ተጠቅሳ ማርያም የሚል ጥያቄው አሁን ምንድነው? አይ ነው የጠየቁኝ። ሌላው ገብቶኛል። በስም የተጠቀሰ ነው የፈለከው ወይስ የሚል ነው የጠየቁኝ? የማርያምን ምልጃ የሚያሳይ ነገር ንገረኝ። እንደው በስም እንኳን የሚያመላክተውን ነገር እንኳን መጽሐፍ ቅዱስ ላይ ንገረኝ። ኦኬ እሺ፣ ይታያል። ማንበብ ትችላለህ? ይታያል። ትንሽ ጠጋ አድርገውሽ ምዕራፍ 2 ይላል። የየትኛው መጽሐፍ ነው የኛው? አማርኛ። ኦኬ 54 ኦኬ። እሺ አንደኛ ጢሞቴዎስ 2 እሺ አነበው። እሺ እንግዲህ እግዚአብሔርን ጠጋ አድርግልኝ ትንሽ። እንግዲህ እግዚአብሔርን በምስልና በመምሰል ኦኬ አይ ርቀት ስለነበረ ነው። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ነገስታትና ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። 3 እና 4 ላንብብ። ቀጥል። ሰዎች ሁሉ ኦኬ ጠፍቷልኝ። ኦኬ ሰዎች ሁሉ ሊያድኑና እውነቱን ወደ ማወቅ ሲደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እሺ ምልጃ ስለማን ይደረጋል? የቱ ጋር? እሺ ምልጃ ይላል እሱ ጋር ልመናና ጸሎት አይደል? ልመና ጸሎት። እሺ ምልጃም ምስጋናም። እሺ ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እሺ እንዲደረጉ ከሁሉ በፊት እመክራለሁ አለ። እሺ ምልጃ ስለማን ሁሉ ይደረጋል? ስለ ሰዎቹ፣ ስለ ሰዎች ሁሉ። እሺ ታምናለህ አንተ በዚህ ስለ ሰዎች ሁሉ ምልጃ ይደረጋል ብለህ? ኦኬ ሰዎቹ በህይወት ያሉ ሰዎቹ ለሰዎቹ ነው ምልጃ የሚደራረጉ ወይንስ እመቤታችን ቅድስት ድንግል ማርያም ናት እዚህ ጋር ምልጃ የምታደርግልን? ሰዎች ስለ ሰዎች ሁሉ ይላል። እሱን አምናለሁ። ሰዎች ስለ ሰዎች እኔ ለአንተ እንደምጸልይልህ አንተ ለእኔ እንደምትጸልይልኝ ያ እንደ ምልጃ ይቆጠርና መለመን ነው። እሺ አንዴ
በቃ ምልጃ ማለት መለመን ነው። ሌላ ትርጉም አለው እንዴ ምልጃ? እኛ መለመን መጠየቅ ማለት ነው። እሺ በተለየ ሁኔታ የጻድቅ ሰው ጸሎት ኃይል አለው ወይስ የለውም? የጻድቅ ሰው ጸሎቱ ኃይል አለው ወይስ የለውም? የጻድቅ ሰው ጸሎት ኃይል አለው። እሺ ማርያም ጻድቅ መሆን ከሴቶቹ ላይ የተለየች። እሺ እቺን አንብልኝ። የቷን? እርስ በርሳችሁ የሚለውን እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ኃይልን ታደርጋለች ይላል። እሺ በምድር እያሉ ሰዎች ጸሎትን ያቀርባሉ፣ አንዱ ስለ አንዱ ይጸልያል። በተለየ ሁኔታ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። እሺ በምድር እያሉ ብቻ ነው ይሄ የሚሰራው የሚል የመጽሐፍ ቅዱስ ንባብ አለ? እኔ ራሴ ያስነበብከኝ ነገር እኮ ነው። በምድር ላይ ያለ ሰው ምድር እሺ በምድር እያሉ ብቻ ነው ይሄ የሚሰራው የሚል የመጽሐፍ ቅዱስ ንባብ አለ? እሱን እኮ ታዲያውን በምድር ብቻ እያሉ የሚል መጽሐፍ ቅዱስ ንባብ አላገኘውም እኮ። በመጽሐፍ ቅዱስ ብቻ ነው በህይወት እያሉ ብቻ የሚል ከሌለ ለምንድን ነው አንተ በህይወት እያሉ ብቻ ነው የሚሰራው የምትለኝ? አሁን ለምሳሌ አንድ ሰው አንተ በህይወት እስካለ እኔ በህይወት እስካለው ድረስ መሰለኝ አይደለ ጸሎትን ምልጃ ልናደርግ የምንችለው። በህይወት የሌለ ሰው እንዴት አድርጎ ነው አንተ ጸሎትን ምልጃም ሊያደርግልህ የሚችለው? ጸሎት አያቀርብም በህይወት የሌለ ሰው? እንጃ እሱ እንኳን ያደርጋል ብዬ አላምንም። በህይወት የሌለ ሰው ጸሎትን ይቀበላል ወይ ጸሎት ያደርጋል? ወደ እግዚአብሔር አይጸልይም የሞተ ሰው እንዴ? ፍጥረት ላይ ታዲያ አፈር ነበርክ ነው ወደ አፈር ትመለሳለህ የሚለው ታዲያ ለምንድን ነው? አፈር የነበረ ሰው በአፈር ተፈጥሮ ወደ አፈር ከተመለሰ የሞተ ሰው ምን ማድረግ ይችላል? አፈር ስጋ አፈር ነውና ወደ አፈር ይመለሳል። ነፍስም ወደ ፈጠራት ትሄዳለች ነው የሚለው መክብብ ላይ ስታነብ። ለማንኛውም ቆይ ያው እንደማታውቅ ስለነገርከኝ መጽሐፍ ቅዱስ ላሳይህና እሱ ላይ ብናወራ ይሻላል። እሺ ያሳየኝ። ከነገርከኝ ችግር የለውም። ምናልባት አላውቅም አልከኝ እኮ ስለማታውቅ እኔ ያሳይሃለሁ። ሰው አንብበ ወደ ማወቅ ትደርሳለህ ማለት ነው። አነበው ቢጫ የሆነውን 5ኛውንም ማተብ በፈታ ጊዜ ስለ ወይስ የምታስነበበኛውን ምንድን ነው? ራዕይ ዮሐንስ ምዕራፍ 6 ከቁጥር 9 ጀምሮ። እሺ 9 ጀምሮ። እሺ 5ኛውንም ብሔር ቃልና ስለጠበቁት ምስክር የታረዱትንም ሰዎች ነፍሳት ከሰማያዊ ቤታችን ነው ምን ጠጋርግልኝ ትንሽ የታረዱትንም ሰዎች በታች ከመሰዊያው በታች ከመሰዊያው ስለራቀኝ ነው። ከመሰዊያው በታች አየው፣ በታላቅ ድምፅም እየጮሁ ችግር የለውም። እሺ ቀጥል። እሺ በታላቅ ድምፅም እየጮሁ ቅዱሳንና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንን በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ዮባ ግን ጥያቄው በጣም እንትኑ ንባቡ በደንብ እየተነበበልህ ነው። ቅዱሳንና እውነተኛ ጌታ ሆይ ንባቡ ላይ በጣም አሪፍ ነው። ኧረ እንትኑ ቅዱሳን ደግሞ ወደ ቅዱሳን ነው። እንደውም በጣም ጥሩ ነው። በርታ ቀጥል ወንድማችን። ከአገባቡ አንጻር ነው ዝም ያልኩትና ሰውም ይታዘባል። ቀደም ያላቸው ከነበሩት ነገር አንጻር ብዬ ነው። እሺ ቀጥል። አሁን ጨረስኩት እኮ አይደለ? አትቀበልም አሉ አልከኝና አሁን እያሳየኝ ያለው ነገር ምንድን ነው? ቆይ ወዳጄ ቆይ የሞቱ ነፍሳት ይጸልያሉ ወይ ብዬ ስልህ አይጸልዩም ይህን አላውቅም አልከኝ አይደለ? አይጸልዩም በቃ ከሞተ ሞተ ነው ሰው። አሁን ያነበብከው የመጽሐፍ ቅዱስ ክፍል ላይ ግን
ወደ እግዚአብሔር ሲጸልዩ ነበረ። የሞቱት ነው የሚለው እሱ ጋር ያው የታረዱት ስለታረዱት ነው የተጸለየው ወይስ ራሳቸው የታረዱት ነው የጸለየው? ኢዮብ ተሳስታል። የታረዱት የሞቱት አይደለም። ቆይ ልክፈተውና ላሳየህ። አሳየኝ። ይኸውልህ እዚህ ጋር አምስተኛውን ማህተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየው ይላል። ይህን እያለ ያለው ዮሐንስ ነው አይደለ? እሺ ዮሐንስ የታረዱ ነፍሳትን ከመሰዊያው በታች አየው አለ። በታላቅ ድምፅ እየጮሁ እነማ? እሺ የታረዱት ይጮሃሉ ማለት ነው። እሺ እየጮሁ እሺ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉት። እነማ? እሺ አምስተኛውን ማህተም በፈታ ጊዜ አምስተኛ ማህተሙ ምንድን ነው? ቆይ እሱን አስረዳለሁ፣ ችግር የለውም። እነማ? እሺ የታረዱት እየነገርከኝ እኮ ነው። የታረዱ ነፍሳት ይጸልያሉ እንዴ ታዲያ? ያው ዮሐንስ ነው የተናገረው አይደለ? አዎ ኦኬ። እና ዮሐንስ ነው የተናገረው። እንግዲህ ያንን ጸሎት ደግሞ ሲሉ ሰማው አየው እያለ በራእይ እየተናገረ ነው። ታዲያ ዮሐንስ ያለውን አትቀበልም? አምስተኛውን አስረዳኛ መጀመሪያ። አምስተኛው አይደለም ጥያቄው። እሱ ጋር ነው መጀመሪያው። አነሳሱ ላይ ነው ጥያቄ የሚያመጣው። አንድ የሞቱ ሰዎች ከምድር በስጋ የተለዩ ሰዎች አይጸልዩም ላልከው ያቀረብኩልን መጀመሪያ ወይ መቀበል ወይ አለመቀበል ነው። ርዕስ ሽፍት አታድርግ። ሽፍት ያደረኩ ምን እኮ ባለበት እኮ ነው። አዳም የታረዱ ነፍሳት ከመሰዊያው በታች አየው ይላል። እነዚህ የታረዱ ነፍሳት ማለትም ምንድነው? ተገለው ይሄዱ ማለት ነው። ከዛን በሰማይ ያሉ ይጸልያሉ ወይስ አይጸልዩም የሚለውን እዚህ ንባብ ላይ አግኝተነዋል አይደለ? መልሱ አሁን እዚህ ጋር እኔንም አዳምጠኝ። የራስን ብቻ አልጨረስኩም። እኔ እያሳየው አይደል እንዴ? እያሳየው ያለሁት ተረጋጋ ወዳጅ። አንተ ጠይቀህ እኔ እያሳየው ነው። ችግር የለውም። እሺ በጣም ጥሩ። ስለዚህ ቅድም በሰማይ ያሉ ወይም የሞቱ አይጸልዩም ያልከውን ትታረማለህ ወይስ እንዴት ታደርጋለህ? አይ ከዚያ በፊት እሱ ያለው የሞቱት ስለሆነ የታረዱት ሰዎች ሞተዋል ወይስ አልሞቱም የሚል ጥያቄ ሊያነሳ ይችላል። መብቱ ነው። ቅድምም ብሎ ነበር ታረዱ ነው እንጂ ሞቱ አይልም እያለ ነበረ እኮ። ትስማማለህ? እዚህ ጋር የሞቱት መሆናቸውን የታረዱት የሚለው የሞቱት በሚለው የሚስማማ መሆኑን ጠይቀው። ማይክን አንሳና መልስ ወዳጄ። የታረዱ ነፍሳት የሞቱ መሆኑን ታምናለህ? መሆናቸውን ስላልቻላችሁ እንዴት ብዬ ነው? አሁንም እኮ ወደ ሌላ ነገር እየቀየሳችሁኝ ነው ያላችሁት። መጀመሪያ ወንድማችን እንዲገባ አታስቆሙኝ። እኔ እየገባኝ ነው እየጠየኩ ያለሁትን ግን ኢዮብ አስረዳኝ። አሁን እዛ ጋር መጀመሪያ ዮሐንስ እንደተናገረው አምስተኛውን ንገረን መጀመሪያ እያልኩ ነው። አንዴ ቆይ፣ እሱን አይደለም የምነግርህ መጀመሪያ። እሱን ካልነገርኩኝ የተጻፈውን በምናምን አለው ነው። ኦኬ፣ እሱ ካልተነገረ አታምንም? አምስተኛ የተባለው ነገር ምንድን ነው? ስለዚህ አብራራ። ያንተን አካሄድ እኔ መሄድ ስለምችል አንድ ጥቅስ ጠቅስ፣ ከዛ ምን እንደማደርግ ያሳያለሁ። እሱ ችግር የለውም። አስቀድሞ ግን የሞቱ እነዚህ የታረዱ የተባሉት የሞቱ ናቸው ወይስ አይደሉም? የሰው ልጅ ከታረደ ይሞታል አይደለ? ድምጻቸውን ሰማዋል አይደለ? ስለዚህ አምስተኛው የምትለው መነሻውን ስማ። የሞቱ ይጸልያሉ ወይስ አይጸልዩም ብዬ ስጠይቅ ቅድም አይጸልዩም ብለህ ነበር። አይጸልዩም። የሞተ ሰው አይጸልዩም። እዚህ ጋር እንዴት ጸለዩ? እዚህ ጋር ሲጮህ ሰማለሁ ያለ አይደል? ወደ ፈጣሪያቸው ደማችን በምድር ፈርሶ አትበቀልም የሚለውን ነገር እየጠየቁ ነው የሚል። ስለዚህ አምስተኛው ማታ ያለበት ምንድነው ነው? አምስተኛውን አስረ ምን እያሉ በምድር የተፈሰሰውን ደም አትበቀልም ወይ እያሉ ወደ ማን? ወደ እግዚአብሔርን እየጠየቁ እግዚአብሔርን እየለመኑ ማለት ነው። ሚለው እንደሱ ነው። ምን አልከኝ? እግዚአብሔርን መጠየቅ ጸሎት አይደለም። እግዚአብሔርን የጠየቁት ስለ ሰው ነው፣ ስለ ራሳቸው ነው የጠየቁ። የነሱ ስለራሳቸው ደም ነው የጠየቁ።
በምድር ላይ አትፈርድም ወይ እኮ ነው ያሉ። እግዚአብሔርን መጠየቅ ጸሎት ነው ወይስ ትንሽ ዝቅ አድርገው እዚህ ላይ ዝቅ አድርገው አሁን ትርጓሜውንም ለማሳሳት ምናምን ነገር በመሞከር ወይም ደግሞ አንድ ሰው ብቻ ስላለው ነገሮችን ወደ ያልሆነ ነገር አትሰዱብኝ። መልሱ፣ ህዝቡ ይዳንበት። መልሱ። እንዴ ከምሩ ነው እንዴ? አላቅም እያልክ አንተ እሺ እንዴት ነው ማላቅ? እንዴት ነው ሳላቅ? ሚዩት አድርግ ቆይ አንዴ። እሺ ሚዩት አደርጋለሁ። እሺ ክፉ ታናግራለህ አንተ። ምንም የምታውቀው ነገር የለ። 4 ነቢያት አሉ በብሉይ ኪዳን ብለህ የምትከራከር ሰውዬ ህዝቡ ይዳን ትላለህ። እና ይሄ ትዕቢት ነው፣ አለማወቅ። በዛ ላይ ደግሞ አለማወቅም ልብም ሲደፈን አንድ ላይ በጣም ከባድ ነው። አስቀድሞ ምን እያለ ነበረ? እንደው ማርያም ታማልዳለች የሚል ኬታ ምታችሁ ነው ህዝቡን እያሳታችሁ ምናምን የኔን ጥያቄ ፈርታችሁ የሚል በጣም ብዙ ፉከራ ሲያደርግ ነበረ። ከዛን ምልጃ ስለ ሰዎች ሁሉ የሚደረግ አንዱ ለአንዱ የሚጸልየው ጸሎት እንደሆነ የጳውሎስን መልእክት ጠቀስን፣ አሳየን፣ ጢሞቴዎስ መልእክት ላይ ማለት ነው። ከዛን ግን ምን የሚል ነገር ተነሳ? አይ ሰው ሲሞት በስጋ ከዚህ ምድር ሲለይ በቃ ያበቃል የሚል ነገር ተነሳ። እንደዛ የሚል ጥቅስ ከየት መጣ? ለምሳሌ በምድር እያለን አንዳችን ለአንዳችን እንጸልያለን። ይሄ ጸሎት በምድር እስካለን ጊዜ ብቻ ነው የሚቀጥለው፣ ስንሞት ያበቃል የሚለው ንባቡ ከየት የመጣ ነው ስለው የለም እንደዛ የሚል አለ። አንተ ግን ልታሳየኝ ይገባል። ምን ሰው ሲሞት መጸለይ እንደሚችል አለኝ። ስለዚህ አሳየውኝ። ሰው በምድር ከዚህ በስጋ ከምድር ሲለይ ይጸልያል። ምክንያቱም በስጋ መለየት ከእግዚአብሔር መለየት አይደለም። ይልቁኑ ደግሞ በምድር እያለን በድንግዝግዝ እናያለን፣ ወደሚሻለው እይታ ወደ አምላካችን መሄድ ነው። ለአማኝ እንዲህ ነው የሚተረጎመው፣ ለክርስቲያን እንዲህ ነው የሚታየው። በክርስቶስ የሆኑ ሕያዋን ናቸው። ስለዚህ ሞት ወደ እግዚአብሔር መሄጃ እንጂ በስብሶ ማብቂያ አይደለም፣ ለክርስቲያን እንደዛ ስላልሆነ ማለት ነው። ስለዚህ እነዚህ የታረዱ ማለትም ወደ እግዚአብሔር የሄዱ ነፍሳት ሲጸልዩ ተመለከትን። ስለዚህ ወደ እግዚአብሔር መሄድ ከጸሎት አያግደንም ማለት ነው። አንድ ሁለተኛ ያሉ በሰማይ ያሉ ሲጸልዩ እንመለከታለን። ስለዚህ ድንግል ማርያም ከቅዱሳኑ መካከል ናት፣ በክብር ደግሞ የላቀች ናት። ለምንድን ነው በልዩነት የቅድስ? ለዛ ነው መጀመሪያ ስጠይቅ እንደው ማርያም ታማልዳለች የሚል ጽሑፍ ነው የፈለግከው ብዬ ጠየቅኩት። ለዚህ ነው ጳውሎስ ያማልዳል፣ ጴጥሮስ ያማልዳል የሚል ቃል በቃል ጽሑፍ እንዲጻፍ አልጠበቅንም። ቅዱሳን ግን ያማልዳሉ። ድንግል ማርያም ደግሞ በተለየ ክብሯ እናያታለን፣ እርሷን ማለት ነው። አስቀድሞ ግን ምልጃ ላይ ከሆነ ሰው ጥያቄው ለያይቶ እንደው የድንግል ማርያምን ካልሆነ ሊል ለምን ያስፈልገዋል? እንደው የጳውሎስን ካላሳያችሁን ሲባል ሰምታችኋል አይሉ? የጴጥሮስን እስኪ ጴጥሮስ ያማልዳል የሚል ሲያንጡ አይባልም። የሚለው የማርያም ብቻ ነው፣ ብዙ ሰዎች የሚሉት ማለት ነው። ይሄ ለማርያም ያላቸውን ነገር ማሳያ ነው። እኛ ግን ማርያም ብቻ ሳይሆን የምንለው ቅዱሳኑ ያማልዳሉ። የቅዱሳን ምልጃ በመጽሐፍ ቅዱስ በዚህ መልኩ ተቀምጧል። አንዱ ለአንዱ የሚያደርገው ጸሎት ነው። ይልቁኑ ደግሞ በስጋ አልፈው ሲሄዱ ደግሞ ወደ ተሻለ ወደ አምላካቸው ነው እና ሄዱት፣ ጸሎታቸው የሚቋረጥበት ምንም ምክንያት የለም። አንድም ቦታ በምድር የሚያደርጉት ጸሎት ተቋርጧል፣ ልክ ወደ ሰማይ ሲሄዱ ይቋረጣል የሚል ንባብ የለም። ከዚህ አንጻር የማርያምን ምልጃ እናምናለን ማለት ነው። እዚህ ክፍል ላይ ያሳየሁት ነገር ምንድን ነው? እኔ የታረዱ ነፍሳት እንደሚጸልዩ፣ ከዛስ እንደው ይሄኛውን እንድቀበልህ 5ኛው ማህተብ የሚለውን ማብራራት አለብህ። የለብኝም እቺ መሸሻ ነች፣ በደንብ አድርጌ ነው ማውቃት። ከዛ 5ኛው ላይ ሌላ ጥያቄ፣ ከዛስ ሌላ ጥያቄ እየተባለ ዋናው ሊረሳ ማለት ነው። በፍጹም አስቀድሞ የሞቱ አይጸልዩም ያልከውን እዚሁ ወይ ትታረማለህ ወይ አቃቴን ብለህ ትወጣለህ እና ምንም እንደማታውቅ ደግሞ ራስን ያሳያል ማለት ነው። አሁን ላውራ አይደለ? ይኸው አዳምጫለሁ በደንብ። አሁን እኔ የጠየኳትን ጥያቄ ወዴት እንደወሰድከኝ አንተ ራስህም ታውቀዋለህ፣ የሚሰሙትም ሰዎችም አሉ እየሰሙ ነው። ምናልባት ግን እየጠየቅኩ ያለሁት ጥያቄ ከመጀመሪያው እመቤታችን ቅድስት ድንግል ማርያም አማላጅ ናት ስትሉና ቀጥታ በሆነ መንገድ ሳትፈሩ አሁን ኢየሱስ ክርስቶስ ከአብ ጋር አስታርቆኛል ብዬ ስናገር አማላጅ ነው ብዬ ሳወራ በሙሉ ድፍረት ነው፣ በሙሉ ልቤ ነው ማወራው። ለምን? ስላስታረቀኝ፣ ምድር ላይ መጥቶ ተሰቅሎ ስላዳነኝ፣ ከአብ ጋር ስላስታረቀኝ ያንን በደንብ አድርጌ ደምድሜ ይናገራሉ። የእመቤታችን ቅድስት ድንግል ማርያም አማላጅ ናት ስትል እንደ እኔ ልብ በሙሉ ሆነ መናገር አለብህ። ዙሪያ ጥምጥም መሄድ ግን ተገቢ ነው ብዬ አላምን። ለምን?
ቅዱሳን አሁን ለምሳሌ በሐዋርያት ዙሪያ ላይ እያወራ ነበር። ሐዋርያቶች የተሾሙበትኝና እመቤታችን የሰጣችኋት ክብር አንድ አይነት አይደለም። ሲጀምር መጽሐፍ ቅዱስ በደንብ አድርጎ የሚነግርም ሐዋርያት ስራ ላይ ስትመለከትም ሐዋርያቶች የተሰጣቸው ስልጣናቸው ሌላ ነው። ያማልዳሉ ተብሎም አልተጻፈም። ማንም ሰውም ያማልዳሉ ብሎም አልተናገረም። ይናገርም የለም። ለምን? ደቀ መዛሙርት ናቸው እነሱ። ግን እመቤታችን ቅድስት ድንግል ማርያም ወይም ጻድቃን ሰማዕታት ወይም መላእክት ያማልዳሉ ስትሉ ግን ያንን ዳይሬክትሊ ፊት ለፊት ከመጽሐፍ ቅዱስ ጋር ሳይጋጭ ሌላ ጥቋሚ ከመጽሐፍ ሳትወጣ በዛኛው ይጠቁመኝ በዚህኛው ሂጂ በዛኛው ሂጂ ሳትል በትክክለኛው መንገድ ማስረዳት ነው። ገብቶሃል እያልኩ ያለሁት? አንተው መጽሐፍ ቅዱስ ሲጻፍ ከታች ያለው አንዴ ልጨርስ በጣም እድለኛ ነህ። ባይዘው ከይቅርታ ጋራ እንዴት ነው ልጁ ሌላ ዓለም ውስጥ ነው ያለው። ኢዮብ ማለት ሌላ እንትን ነው ማለት ራሱን የሚያውቅ ልጅ አይደለም። አንደኛ ማንበብም በደንብ ማንበብ እንኳን አይችልም በሚገርም ሁኔታ። ቅዱስ የሚለውን ቅዱሳን እያለ ይለምን። እንደውም እሱ እኮ ወደ ቅዱሳን የሚጸለይ መጽሐፍ የሚጠይቅ ራሱ ኤቪደንስ አጎራ ያቀረበ። ሁለተኛ እየሰማ እኔ መታገስ አቃተኝ ማለት የሐዋርያት ስራ ላይ የተሰጣቸው ስልጣን እንደተጻፈ ይላል። መቼም የሐዋርያት ስልጣን የተሰጣቸው መቼም የሐዋርያት ስራ ላይ ነው የሚሆነው፣ በግምት ነው የሚያወራው። እና እንዴት ነው እዚህ ውስጥ ያላችሁ መምህራን ትላልቆች አላችሁ፣ ይቀጥል ልጁ ትስማማላችሁ ወይንስ እንዴት ነው? ልጁ ለመማር እወጣለሁ እኔ ልወጣላችሁ። ኢዮብዬ እግዚአብሔር ይስጥልኝ እወጣለሁ። ልጁ ለመማር ልቡ ክፍት አይደለም፣ ዝም ብሎ በቃ የሚያወራ ልጅ ነው። እና እንዴት ነው ሚድን ይመስላችኋል? ኢዮብ የሚማር ይመስላል? አይ ቀሲስዬ በጣም ይቅርታ አድርጎልኝና እዚህ ገስት ላይ ስንትና ስንት እኛ ልንሰማቸው የሚገባና ምንናፍቃቸው መምህራን ባሉበት ሰዓታችንን እየገደለብን ነው ወንድማችን፣ እና ጉንጫ አልፋ ክርክር እንዳይሆን። አዎ ማለት እኔ ማለት ልጁ ውስጡ ያለው እንትን ነው። በቃ አሁን እየሞገተን በቃ መልስ እያሳጣን አርጎ ነው ውስጥ ነው ልጁ የሚገምተው። እንደዚያ ነው እያሰበ ያለው፣ እንደዚያ ነው። ይገርማቸዋል። ለመማር እንደው ኢቭን የሚሳሳተውን ነገር እንኳን ነው እንዴ በሙሉ ጥቅሶቹ በነገራችን ላይ አዲስ ናቸው ለልጁ። አሁን የምታሳያቸው ጥቅሶቹ አሁን ከቅድም ጀምረ ስትመራው የነበረውን ጥቅስ አይቶታ ያቅም ራሱ። እና አሁን በቅርብ ነው እዚህ በቃ ኢየሱስ ጌታ ነው ያለው ማለት ነው። በሱ ቤት አሁን እንትን እያለ ነው። እና እኔ ወንድማችን ብትቀጥል ደስ ይለኛል፣ ግን ገና ነህ። በቃ ገና ያልበሰለ ቂጣ ስለሆንክ እንደው እየተማርክ ብትሄድ መጽሐፍ ቅዱስን ሲያስነብብህ ረጋ እያልክ ብታዳምጥ ጥሩ ነው ለማለት ነው። ቀጥሉ። እሺ ለማዳን የሰውን ነፍስ ለማዳን ቂጣ ነው አልበሰለም አይባልም። ሲጀመር ሁላችሁም ወንጌላውያን ከሆናችሁ በወንጌል አስተምሩ። እሺ በስልሃል ኢዮብ እንኳን ሲያስተምር ትህትናውን ተመልከቱ። ክርስቲያናዊ ትህትና የምሬ ነው። ቆይ ሚዩት አድርገዋል። እንደሱ ሳይሆን በስልሃል ይቅርታ በስልሃል ማይሰራጢያት መላከ ገነት እግዚአብሔር ይፍታ። እግዚአብሔር ይባርክ። እንዴት አሉ መምህር? እንደ ቸርነቱ ሁላችሁ ሊቃውንት ሰላም ብያለሁ። ኢዮብ ቃለ ሕይወት ያሰማልን። ወንድም ዓለም የክርስትና ቀዳሚው አባትን ማክበር፣ የማያውቁትን ለመረዳት የተዘጋጀ ልቦና፣ የታጠቀ ሕሊና፣ የሚያውቁትን ደግሞ ለሌሎች ለመግለጽ መናገር ብቻ ሳይሆን አድምጦ በደንብ ተረዳቶ መግለጽ ራስንም ለማዳን ሌላውንም ለመጠበቅ ያግዛል። እሱን ገንዘብ አድርግ። ቅድም መላከ ገነት እንዳሉት ጥቅሱ ሲጠቀስ ላንተ አዲስህ ነው እና አንድ ሰው ለክርክር ሲቀርብ አሁን እዚህ ላይ የምታወራው ሊቃውንት አንተ ያስከው 66ቱን መጽሐፍ ብቻ ሳይሆን 81 መጽሐፍ ብለን በቤተ ክርስቲያን መጽሐፍት ብለን የምንጠራቸውን መጽሐፍት ከነጠለው አልፎ በትርጓሜ ከዚያም አልፎ ደግሞ እያንዳንዱ ሊቃውንት ምን ብለው ተራቀውበታል። ዘፍጥረትን ቄርሎስ ምንድነው ያለው? ዮሐንስ አፈወርቅ ምን ብሎ ነው የተረጎመው? አትናቴዎስ ምን አለው ብለን አፖስቶሊክ ፋዘርስ የሚባሉ አባቶቻችን የተረጎሙበትን መተርጎሚያ ሳይቀር ያጠና ትልልቅ ሊቃውንቶች ናቸው ያሉ። በነገረ ሃይማኖት፣ በነገረ መለኮት፣ በጉባኤ ቤት እውቀት የበሰሉ አባቶች ነው ያሉና በዚህ መካከል እንደው መተንፈሻ ሳጠኋቸው አይነት ለፖለቲካ ጋጋታ ካልሆነ በቀር ላንተ ወሬ ማለት ነው እንጂ ለጥያቄህ
በጣም አንደኛ ደካማ ጥያቄ ነው የጠየቀው። በጣም ትልቅ ጠንካራ ጥያቄ አይደለም። እመቤታችን ይገርማል፣ አንተ የጠየቀው ቀላሉን ታማልዳለች ገና የሚል ጽሑፍ አንጡ ነው ያልከው። ግን ስታማልድ የተጻፈበትን መጽሐፍ ራሱን ማለት ድርጊቱ የተጻፈበትን መጽሐፍ አሳይተውሃል። እና አንተ ጥያቄህ መልስ ሲሰጥህም እንዳልተሰጠህ ታየዋለህ ነው ሐሳባቸው እንጂ ወጣህ አይባልም። አንተ ባትረከበውም የሞተልህ ክርስቶስ ነውና እኔ አሁን ማምነው ክርስቶስን በቃ እንዲህ ብዬ እኔ ኢየሱስ ጌታ ነው ብዬ ሳምን ስትል ነበር። ኢየሱስ ጌታ ነው የሚል ጥቅስ አሳየኝ ብለህ ማምጣት አትችልም። መጽሐፍ ቅዱስ የተጻፈው እንደ መጽሐፍ ቅዱስ ሐሳብ እንጂ እንዳንተ ወይ እንደሆነ ግለሰብ ሐሳብ አይደለም። ማንም ሰው ወደ መጽሐፍ ቅዱስ ያድጋል እንጂ መጽሐፍ ቅዱሱ ወደ ግለሰብ አይወርድም። ስለዚህ መጽሐፍ ቅዱስ የሚታደግበት ነው። በዘሩንም አንበው። ዮሐንስ ራእይ ምን ይላል? አሁን አየን እኮ የጳውሎስን መልእክት ለማንበብም ሩቅ ነህ፣ ዮሐንስ ራእይን ለማንበብም ሩቅ ነህ እና መጻሕፍትን አንብ፣ ምጅምር በደንብ አንባቸው እያቸው። ከዚያ ደግሞ የምትጠይቀውን ወቅ። ከዚያ በኋላ ነገሮች ይስተካከላሉ ማለት ነው። እመቤታችን ታማልዳለች የሚል ማስረጃ አምጡ ብላችሁ ጥያቄ ለምታነሱ ሰዎች በዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ከብካብ ኮነ ወሐለወት በየሙ ለእግዚእነ ኢየሱስ ክርስቶስ የገሊላ ክፍል በምትሆን በቃና ሰርግ ነበረ፣ በዚያ የጌታ እናት አለች ብሎ ይናገራል። ከዚያ ላይ የተፈጸመው ለሁላችሁ ግልጽ ስለሆነ በሰርገኛው በዶኪማስ ወይም ዮአኪን ተብሎ በሚጠራው ሰርገኛ መካከል እና በክርስቶስ መሐለኛ ሆና ተገኝታ የቃና ወይን በሷ ምክንያት እንደተለወጠ ይሄ ዓለም ያወቀው መጽሐፍ ቅዱስ ላይ የተመዘገበ ቃል ነው። የተጠቀሰው እሱ ነው። አንደኛ እንዲህ አይነት ሊቃውንት ጋር ስትመጣ መጽሐፍ ቅዱስ ብትይዝ ስልኬ ውስጥ ብቻ ነው ያለው አልችልም፣ አውጡልኝ፣ ጠያቂም ሆነ መጽሐፍ አውጡልኝም ብለህ ከዚያ ደግሞ ማብራሪያ ሰጭም ሆነህ እንደዚህ አይገፋም። አንድ የክርስቲያን መለኪያው እንዲሁም አታውቅም ሲሉት ትክክል ነው ሊል የሚችለው ያ ክርስቲያን መሆኑ በዚያ ይታወቃል። አላዋቂነቱን ማወቁ ማለት ነው። ዓለም ላይ 4 ሰዎች አሉ ይላሉ ሊቃውንቱ። አዋቆች ናቸው፣ የሚያውቁትን ምን ማለት እንደሆነ የሚያውቁ ማለት ነው አንደኞቹ። ሁለተኞቹ የሚያውቁ ግን የሚያውቁትን የማያውቁ ይናገሩታል ምን ማለት እንደሆነ የማያውቁት፣ እነዚህ አንባቢያን ማለት ነው። ሶስተኛው የሚያውቁ ግን አለማወቃቸውን የሚያውቁ፣ እኒህ ከአንባቢያን የሚሻሉ ማለት ነው። የመጨረሻ ሰዎች የሚባሉት ደግሞ አያውቁም አለማወቃቸውንም አያውቁም፣ አላዋቂነትን እንደ ዕውቀት የሚጠቅሱ ማለት ነው። እና ከዚያ ራስን ማራቅ አክሲዮን አይደለም ስለሆነ ኤምባሲ ስለሆነ ምናምን ስለተራ ግለሰብ ስለሆነ ቤት ስለ ማህበራትም አይደለም፣ ስለ ሰማያዊ ሀገር ነው። የሀገር ደግሞ ትትናን መረዳትን ማስተዋልን ይጠይቃል። በሱ ልክ መሄድ መልካም ነው ነው። ምልጃ ይቻላል ወይ አይቻልም ወይ ይህ ጥያቄ ውስጥ የሚገባ አይደለም። በነገራችን ላይ እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው። መዋቴዎች አምላካቸው ዲያብሎስ ነው፣ በግብር ፈጥሯቸዋልና። በግብር እየሰማችሁኝ፣ በስነ ተፈጥሮ የፈጠረ እግዚአብሔር ነው። በስራው ግን እሱን አስመስሎ ስለሰራቸው የሱ ልጆች ናቸው። የእግዚአብሔር ልጅ ግን ሕያው ነው። እግዚአብሔር የሚሰጠው በሞት የሚቋረጥ ስጦታ የለውም፣ ዘላለማዊ ነው። ምንናገረው እኮ በነፍስ ገንዘብ ነው። ህልው ሆነን ምንኖረውም በነፍስ ነው። ለባዊ የሆነውም በነፍስ ገንዘብ ነው። ይቺ ነፍስ አትሞትም። ካልሞተች ለዘላለም ታወራለች ማለት ነው። ካወራች ደግሞ ትማልዳለች። ጨካኙ ነዌን አልሰማችሁትም? እስኪ ሂድና ለዘመዶቼ የሚሰብክልኝ ሰው እኮ ያስፈልገኛል ብሏል እኮ ሲኦል ውስጡ ነው። እስኪ የሞተ ሰው አንዱ ተነስቶ ሄዶ ያስተምራቸው አለ። እያወራ እኮ ነው ይሄ የተጻፈው መጽሐፍ ቅዱስ ላይ ነው ያለው፣ ሁሉም በሚስማማበት። አብርሃም ተናገረ ይላል አይደል? በሌላ በኩል እኮ ጌታ ራሱ ቀጥታ ማውራት እየተቻለ ለምን ራሱ እግዚአብሔር ነው እኮ ያስተማረን ለቅዱሳን ሰዎች እንዲጸልዩልን መንገር። አብርሃምን ምን ያለው ማን ነው? ያን ንጉሱን እኮ ሄድና አብርሃም ይጸልይልህ እኮ ነው ያለው። ይሄን ቃል በቃል የተናገረው እግዚአብሔር ነው። ሂድ አብርሃም ይጸልይልህ አለው። አሁን እግዚአብሔርና የሰውዬ እያወሩ ነው። ዝም ብሎ ይቅር ብያለሁ ያላለው ለምንድን ነው ለአብርሃም የነገረው? የቅዱሳን ጸሎት ኃይልን ታደርጋለች ተብሎ የተነገረው የቅድሙ ጥቅስ ይሄ ነው ማለት ነው። ምስጢሩ ኃይል ስላላት አብርሃም ይጸልይልህ ብሎ ነገረው ማለት ነው። ስለዚህ የሚነግሩህን በደንብ ሰምተህ እሱን ብትቀጥል መልካም ነው። ሌላው ለኛ ሊቃውንቱ አንድ ሐሳብ የምሰጠው ምንድነው፣ አንዳንዴ ሳናጠራ ስለምንቀበላቸው መሰለኝ በጣም እየተፎነጫጨርን የተቸጋገርንና መጠናቸውንም እንዳያውቁ ያደረግናቸው። ከዚህ በኋላ ለመከራከር ነው ለመማር ነው
ለመረዳት ነው? ምንድነው አመጣጥህ ብለን አገባባቸውን እንጠይቃቸው። ዝም ብሎ እንደመጡ እንቀበላቸዋለን። ልናስተምራቸው ስንፈልግ ጥቅስ ይጠቅሳሉ። ኧረ አዋቂ ናቸው ብለን ልንጠይቃቸው ስንፈልግ አላውቅም ይላሉ። እንደ ባህር ዓሣ ስለሚሙለጨለጩ ገና ሲገቡ ሐሳባቸውን መረዳት ይኑር ለማለት ነው። ሸሩ ያክብርልኝ። ቀሲስ እኔም አንድ ነገር ልበል። ይፍቱኝ ባርኩኝ። እሺ ቃለ ሕይወት ያሰማልን መምህር ኤፍሬም። ኢዮብም ቃለ ሕይወት ያሰማልን። ጥሩ እውነት ለመናገር በጣም በጥሩ ሁኔታ ነበረ ይዞት የሄደው እና እንግዲህ ወንድማችን እኔም እንዲማር ነው እያዳመጠ ስለሆነ ቴንኪው። አዳምጥ ወንድማችን። አይሆፕ ከቤታችን ከኛ ቤት የወጣህ ልጅም ትመስለኛለህ እንደው እና አዳምጥና በኋላ ደግሞ እንሰጣለን። ምንም ችግር የለውም። የኛ ዓላማ እንድትማር፣ ምናልባት እኛ ጋር እያለህ ያላወቅከው ነገር ካለ እንድታውቀው፣ ቤተክርስቲያን ምን ብላ እንደምታስተምር ዝም ብለህ በወሬ ምናምን ሳይሆን ማለት በፊት በነበረህ አለመረዳት ሳይሆን ቤተክርስቲያን ምንድን ነው የምትለው፣ እስኪ ስለ ኦርቶዶክስ ቤተክርስቲያን ምን ብለው ነው የሚያስተምሩ የሚለውን ቁጭ ብለህ አዳምጥ። እንደሱ ምንም ችግር የለውም። እንወድሃለን። ለአንተ ክርስቶስ ሞቷል። ደግሞ ክርስቶስ የሞተለት ሰው ደግሞ ውድ ነው፣ ዋጋ አለው እና እንወድሃለን፣ እናከብርሃለን። ትንሽ መምህራኑን አዳምጣቸው እና ከዛ በኋላ ደግሞ ለአንተ እንሰጣለን። እድል እንስጥ ይላል ነው፣ ብቻህን እንዳትሆን ነው። ቀጥል። ሰላም ልበል። ይቅርታ መምህር በረከት ሰላም ይበሉን። እሺ አይ ቲንክ አልተመቻቸው መሰለኝ። ዘመን ቀጥል። ሰላም ላንተ ይሁን። መልካም ቀሲስ ይፍቱኝ ባርኩኝ። በድጋሚ ሁላችሁንም ሰላም ብያለሁ። የእንታ ኤፍሬም እዚህ ስላየሁት በጣም ደስ ብሎኛል። ሰላም ደርሶ የሆነ አባቴ ቀሲስ ስፔሻል ኢዮባ እያወራው ስለሆነ ወንድማችንን ይህን ነገር ብሰሙ መልካም ነው ብዬ ስላሰብኩ ነው። ይህ ወንድማችን አሁን እርስዎ ቤት ከመግባቱ በፊት ቀሲስ ቀለመ ቤት ነው ንስሐ ገባ ምናምን ተብሎ እንኳን ደስ ያለ እንደዚህና እንደዛ ሲባል ነበር እና ከአንዳንድ ነው አሁን ከእርስዎ ጋር የመጣው እና በዛ መንፈስ ነው እያወራቸው ያለ ብዬ ነው የማስበው። እና በእግዚአብሔር ቃል መማማሩ መነጋገሩ ክፋት የለውም፣ ግን ያን በዛ እዛ አይነት ሙድ ውስጥ ነው እየተነጋገራችሁ እንዳለ እሱን ብትረዱ ከማለት አንጻር ነው። እችን ኢንፎርሜሽን ልንገራችሁ ብዬ ነው። እና አይ ቲንክ ካልተሳሳትኩ በእኛ ቤተ እምነት ውስጥ የነበረ ነገር መሰለኝ የነበረው እና ስለራሱ እስኪ ጠይቁት ኢዮባ፣ በተለይ ብትጠይቀው መቼ ጌታን እንደተቀበለ እና በምን አይነት መንገድ ራሱን እዚህ ቦታ እንዳገኘ ከዛም በኋላ ጥያቄ የሆነበትን ነገር ተነጋገሩ። ምንም ችግር የለውም። በጣም ጥሩ ነው። መንፈሱ በዛ አይነት ሴንስ እንደሆነ እንዲገባችሁ ከማሰብ አንጻር ነው የገባሁት። እርስዎ ቤት ከመግባቱ አንድ ሰዓት እንደዛ በፊት አይቼው ነበረ እዛ አካባቢ። አይ በጣም ጥሩ በጣም ጥሩ። እግዚአብሔር ያክብርልን። አንድ ይቅርታ፣ ጥሩ ማሳሰቢያ ነው ዘመን። በጣም ጥሩ ማሳሰቢያ ነው። መምህር ኤፍሬም ያወሩታል። ዘመን ወረደ በጣም ጥሩ ነው። እኔም ገምቻለሁ። ዘመን ወረደ በጣም ጥሩ ነው። እኔም ገምቻለሁኝ በደንብ እውነት እግዚአብሔር በሚረድቻለሁኝ። ብዙ ሰዎች አዲስ ስለት ሆኖ ነው አዲስ ተስሎ በአንዴው ታጥቆ ነው የመጣው። ኢዮብ ጋር ወይ እርሶ ጋር አውሩ። እኔ ትንሽ በኋላ ችግር የለም። ኢዮብ ታወራዋለህ እና ምንድነው እንደ ማሳሰቢያ ልስጥ ብዬ ነው ወንድማችን። ቅድም ስናገር ነበረ እንደ በቤተክርስቲያን ውስጥ የኖሩ ግን የቤተክርስቲያን ትምህርት ሳያውቁ ማርያም አምላኬ ገብርኤል አምላኬ ሲሉ የኖሩ ሰዎች ድንገት በራልኝ ብለው ከቤተክርስቲያን የጠፉ በጣም ብዙ ናቸው። በእውነቱ እኔ መጀመሪያ ላይ ስናገር የነበረው እንደው ይሄንን ነው። መጀመሪያ ከብፁዕ አምላክ ጋር ሁኜ ሳወራ ነበረ ጠይቆይ ማለት ነው። እና የብዙ ኦርቶዶክሳውያን እርግጠኛ ነኝ አሁን ይሄንን ወንድማችን አናሳቅቅህም፣ ችግር የለውም። ግን የኦርቶዶክስን ትምህርት ምንድነው እስኪ ዶግማዋን ንገረን ይባል ይሄ ልጅ አንዲት ነገር የሚናገር አይመስለኝም። ከተናገርክ ምንም ችግር የለውም። እና እኔ በዚህ አጋጣሚ እንደማሳሰቢያ የምሰጠው ወንድማችን የፈለከውን የማመን የእምነት የመከተል መብት አለህ። ይሄ እኛ የምንሰጥ ሳይሆን ራሱ ፈጣሪ የሰጠህ መብት ነው። ኢቭን ጴንጤ በመሆንህም ሌላም እምነትን ባይኖርህ እግዚአብሔር ፀሐይን ከማውጣት ዝናብን ከመስጠት አይከለክልህም። በመግበቱ ግን ፍርድ ይመጣል። በመጨረሻው ግን ፍርድ አለ። በእውነተኛው እምነት የማትኖር ከሆነ ፍርድ የሚባል ነገር አለ። ስለዚህ ወንድማችን አዳምጥ። እስከዚህ ሰዓት ድረስ ቤተክርስቲያን ከሌላ እምነት ጠብቃ ወንጌል አስጨብጣ በ40 ቀንህ ልጅነትን አሰጥታ
በቤተ መቅደሱ ይዛህን የኖረችው። ኦኬ ይዛህን የኖረችው ባለውለታህ ናት። ሙስሊም ልትሆን ትችል ነበር። አየህ። ስለዚህ ይሄ ጊዜ ለአንተ ጥሩ ምቹ ጊዜ ነው። የፈለከው ጥያቄ መጠየቅ ትችላለህ፣ የፈለከውን። ምክንያቱም የኛ ቤተክርስቲያን ይኸውልህ፣ የኛ ቤተ አሁን አንተ እዚህ ጴንጤቆስጣል ምናምን የሚባሉ ሰዎች በነገራችን ላይ በ1906 የጀመሩ ናቸው። 100 ምናምን ከአጼ ምኒልክ አጼ ምኒልክ የሚቀድማቸው ሰዎች ናቸው በእድሜ። ይቺ ቤተክርስቲያን ግን ያለምንም መቆራረጥ እዚህ ከክርስቶስ ጀምራ የመጣች ቤተክርስቲያን ናት እና በነበርክ በዚህ ቤተክርስቲያን ልትኮራባት የሚገባ ቤተክርስቲያን ናት። አዳምጥ፣ ትምህርቷን ስማ። ኦኬ ካልተቀበልክ መብትህ ነው። እንወድሃለን፣ እናከብርሃለን። ኢዮብ ቀጥል። እሺ ቀሲ የምር ያው ከኦርቶዶክስ በዚህ ሁኔታ ምናምን ወጥተህ ከሆነ እንትን እንላለንና እንደው ማነው እንመልሳለን ሙሉ የምጠይቃቸውን ጥያቄዎች። ግን አስቀድሞ ብትነግረን ደስ ይለናል ወዳጄ። ከኦርቶዶክስ ነው የወጣኸው በቅርቡ ነው ወይስ ከጅምሩ ፕሮቴስታንት ነበር? ለመንፈስ ቅዱስ አሁን እኮ ረጅም ሰዓት እኮ አፍናችሁ ይዛችሁኝ በምን ላወራ? ይኸው እንድታወራ ፈቀድኩልህ። አሁን ጀስት እንግዲህ ምናልባት ኢዮባ አንዴ ቆይ፣ እስካሁን ሲነገር የነበረው ለአንተ የሚጠቅም እንደ ወንድም አባቶቻችንም ደግሞ እንደ ልጅ አስበው ይጠቅመሃል ብለው ያሰቡትን ነገሩ እንጂ ማፈን አይደለም። እና ምክር ሲመከር የሆነ ነገር ሲባል ለእኔ ብለህ መስማት ካልቻልክ ይሄ ትክክል አይሆንም። እና በዚህ መልኩም አታወራን። የፈለገም ሊሆን ይችላል። እንደዚያ እንድታወራ ደግሞ እኔ እንትን አይደለም። ስለዚህ ተረጋግተህ ለእኔ ነው በሚል ስሜት ለማውራት ሞክር። እና መጽሐፍ ቅዱስ የምር የምታውቅ ከሆነ ደግሞ ትንሽ ልብህንም ሰበር አድርገህ ታላቅን ለታላቅ አይተህ ብታወራ ጥሩ ነው። እኔን ሳይሆን ሌሎቹን ማለት ነው። ቀጥል። አሁን የጠየቅኩን ጥያቄ ብትመልስልኝ ደግሞ ደስ ይለኛል። እኔ ጴንጤ ነኝ። ሲቀጥል ደግሞ ጌታን የተቀበልኩት ዛሬ አይደለም። ዛሬ ከስንት ትምህርትና ከስንት ነገር በኋላ ነው ዛሬ ጌታን የተቀበልኩት። ከብዙ ጊዜ ከረጅም ጊዜ በፊትም እኔ እድገቴን በሙሉ ጴንጤ ነው ያደግኩትኝ። የትኛው ዲኖሚኔሽን? አልሄድም፣ የትኛውን ቦታ ላይ አልሄድም። የት ነው ታዲያ የተጠመቀው? የተጠመኩት በፊት ነው 1997 አለሚያ ጥያ። የት መቼ ሳይሆን የት? ባህር ዳር። ኖ አይ ቸርቹ አገሩን ሳይሆን የተጠመቅበት ቸርች። የተጠመኩበት ቸርች የዛን ጊዜ ልጅም ስለነበርኩኝ አሁን ላይ ስሙ ራሱ ይጠፋኛል። ረጅም ጊዜ ነው። አይ ለምሳሌ መካነ ኢየሱስ ተጠምቃ ከሆነ መካነ ኢየሱስ በቅዱሳን ምልጃ ታምናለች። ኖ አሁን ይሄ የኔ ፕራይቬት ነው፣ የኔ ህይወት ነው። ጠይቄ የገባሁበት መንገድ ስለነበረ ነው። ማለሽ እሺ ይሰማል? ይሰማኛል መምህር። እሺ ወንድም አለም፣ ከዚህ ቤት የገባኸው አሁን አስተምረህ ሌላ ሰው ወደ አንተ ወዳለህበት ሃይማኖት ለመውሰድ ነው ጥያቄ የሆነብህን ነገር ተረድተህ ወደ ቤተክርስቲያኗ ለመመለስ ነው? ይህን አጥራልኝ እስኪ አንዴ። ጥሩ ጥያቄ ነው የጠየቁኝ። ምናልባት ከዚህ በፊትም ብዙ ጥያቄ ኖሮኝ እንኳን ስጠይቅ ከመሳደብ እና ከማባረር በስተቀር ምንም አይነት መልስ ተቀብዬ አላውቅም። እውነቱን ለመናገር ከታች ራሱ የዛሬው ደግሞ እስከዛሬ ድረስ ጥያቄ ፈጥሮብኝ የኖረን ነገር ቀሲስ ሊበኩሉ ሲያስተምሩ ሰምቼ ከታች ነበርኩኝ። ከዛ በኋላ ያልተመለሰልኝ መልስ ምናልባት መልሱን ለመስማት ነው የገባሁትኝ። ለመስማት ገብቼ ግን ሁለት ጥያቄ ነው የነበረኝ። ሁለት ጥያቄ አለኝ አልኩኝ። አንደኛውን ጥያቄ ጠየቅኩኝ። ያው በጭቅጭቅ ቆመ እንጂ እስካሁን ድረስ አላስረዱኝም። አላማ ነው የጠየቅኩ። የዛሬ አላማዬ እስከ ዛሬ ድረስ ስለማላውቀው መልሱን ከኦርቶዶክሳውያን መስማት ስለፈለግኩ ነው የገባሁት። ለመማር ለጠቅላላ እውቀት ነው። ለምን ጠቅላላ እውቀት አድርጎ ህይወት እኮ ነው። ስለ የሚወራው ነገር በሙሉ እኮ እዚህ ቦታ ላይ ስለ ህይወት አይደለም የሚወራው። አሁን ለምጠይቅ ብትመልስልኝ እኮ በጣም አጭር ነገር ነበር የጠየቅኩ። እኔ ያልኩህ አሁን ይሄ ዛሬ ገባህ፣ በጣም ጥሩ መጣህ። ኦርቶዶክሳውያን ስለተሳሳቱ እውነተኛውን ትምህርት ላስተምራቸውና እኔ ወደ ማምነው ላምጣቸው ብለህ ነው የመጣኸው ነው ወይስ እስከ ዛሬ ጥያቄ ለሆነብህ ነገር መልስ ካገኘህ ወደ ቤተክርስቲያን ለመምጣት ፈልገህ ነው? ከሁለት አንዱ ነው የምትነግረኝ እኮ። መቼም እንደዚህ አይደለም ይሆናል። አሁን ያን በእኔ ይሁን መምህሬ፣ በእኔ ይሁንና
እኔ እየጠየቅኩኝ ያለሁት ነገር እስከ ዛሬ ድረስ ያልገባኝን ጥያቄ ነው እየጠየቅኩኝ ያለሁት። ያን ደግሞ የምጠይቀው ለእኔ መልስ ፈልጌው ነው። አላማ ግብ የለ። እኔ አሁን እዚህ የመጣሁት ለመማር ለማወቅ። ቆይ ገባኝ። አንዴ ስሜኝ። እኔ አሁን እዚህ የመጣሁ ምን የምታደርግ ነው የመጣህ ብትለኝ በክህደት ትምህርት ለሚደራገሙ ሰዎች ብርሃነ ሕይወት ኢየሱስ ክርስቶስን መስበክ ነው የመጣሁ። የኔን ቆልፌ ጨርሼ ዘግቻለሁ። ሰማያት ወደ ምድር ቢመጡ ምድር ወደ ሰማይ ቢያርግ አሁን ከማምንበት እምነት ውጭ መቼም አላምንም። እምመጣው ሁሌም ቲክታክ ውስጥ ምገባው ላስተምር እንጂ ልመክር እንጂ ልገስጽ እንጂ ድንገት እስኪ ጥያቄ የሆነብኝ የፕሮቴስታንት እምነት ይህን ቢያስረዱኝ ወደ እነሱ እሄዳለሁ የሚል ቅንጣት የምታክል ሀሳብ የለኝም። ያንተን ሀሳብ ለመረዳት የኔ ጥያቄ የኦርቶዶክስን ትምህርት የፈለግከው ያን ትምህርት ተምረህ ወደ ቤተ ክርስቲያኗ ለመመለስ እቅድ ኑሮህ ነው? አይ አይደለም፣ ዝም ብዬ ለጠቅላላ እውቀት ማወቅ ፈልጌ ነው። ሶስተኛው ደግሞ አስተምረህ ወደ አንተ ሃይማኖት መውሰድ ነው። የትኛው ነው አላማ ማለት? ግቡን ልክ እኔ እንደገለጽኩልህ አስረድኝ። ኦኬ፣ እኔ ለማወቅ ብቻ ነው መምህር፣ ለጠቅላላ እውቀት ማለት ነው። አየህ ህይወት ያልከው ይፈረስ ህይወት አልኩ ዛሬ እኮ ህይወት አይደለም። ለማወቅ መምጣት እኮ ራሱ እኮ ማወቅ በራሱ ህይወት ነው። አረ እውቀት ሁሉ ህይወት አይሆንም። ምን ይሆናል? ባዮሎጂ ከተጠቀመበት ማንኛውም ሰው ከተጠቀመበት ህይወት ነው። ግን እቺ መልስ ለምን አይመልሱልንም? ቆይ አዳምጠኝ፣ እንመልስልን አለን። አሁን የምታወራ ኢዮባ ጋር ነው። እኔ አላማህ ማወቅ ስለፈለኩ ነው። የፈለከው ለጠቅላላ እውቀት ነው እንጂ ወደ ቤተክርስቲያኗ ለመመለስም አይደለም። አንተም ብታገኝ አስተምረህ ለመውሰድ አይደለም፣ ለጠቅላላ እውቀት ማለት ነው። ስለዚህ የምናስረዳህ ነገር ሁሉ ለጠቅላላ እውቀት ብለህ ነው ማለት ነው የምትወስደው ማለት ነው አይደል? እሱን ነው ማወቅ የፈለኩ። አሁን አላማህን ሳናውቃይህ እኛ አሁን ወደ ቤተክርስቲያኗ እንድትመለስ ነው የምንጮኸው። ያንተ እቅድ ደግሞ ለጠቅላላ እውቀት ስለሆነ አፈናችሁኛል። እኛ ወንጌል እየጠቀስን ወንድም ብለን አክብረን የሁሉ መምህራን ተቀምጠን ገስት ላይ 400 ምናምን 500 ሰው ታዳሚ ያስቀምጠን የምናወራው ለአንተ በቃ ማፈን የሆነ ሰብአዊ መብትን የተጋፋንህ ምናምን አድርገን የተመለከተው ለእኔ ነው ወንድሞች የሚያወሩ ብለህ አባቶች የሚያወሩ ብለህ እንትን አላልከውም፣ አልተረዳኸውም ማለት ነው። ስለዚህ መማር ከሆነ ፍላጎትህ ባህር ዳር መምህራኑን ላገናኝህና ከመምህራኑ ጋር ትነጋገራለህ። በጣም ጥሩ ትግባባላችሁ የማስበው መምህር ጋር አገናኝሃለሁ። ፍላጎቱ አላማው መማር ከሆነ ባህር ዳር ነኝ ስትል ስለሰማሁ ማለት ነው። እዚያ ከሊቃው ባህር ዳር ነው ጌታን የተቀበልኩ ነው እንጂ እኔ እንኳን ባህር ዳር አይደለም ያለሁት ነው። ባህር ዳር አይ ጥሩ ነው እንኳን አይደለም። ጥሩ ባለህበትም ቢሆን መምህር እንሰጥሃለን የመማር ፍላጎቱ ካለ። አሁን ኢዮባ ጋር ነው የምትቀጥል። ኢዮባ ግን እዚህ በኋላ የምታወራው የምትነግረው ነገር ሁሉ ለጠቅላላ እውቀት መሆኑን እያሰፍ ማለት መጀመሪያ ዓላማውን እንወቅ። ጤንጤን ስንከራከር እዚህ በኋላ ግቡን ማወቅ ነው። መጨረሻው ልትወስደኝ ነው የመጣህ ልትመጣ ነው ወይ ዝም ብለህ ለጠቅላላ እውቀት ወሬ ነው የሚለውን እናውቀውና በዚያ ትሆን ነው የምናወራው። የተራራቀ እንዳይሆን ሀሳባችንን ለማገናኘት እግዚአብሔር ይስጥልን። እሺ ኢዮባ፣ እሺ ያን በቃ እናሳጥረውና ምንም ያው እናሳጥረው ወይ እኔ ማዳችን ልስማ እያልኩ ነበር። እንድንግባባም ጭምር ነበር እንትን ያልኩ። ያነሳዋቸው ጥቅሶች አሉ። መልጃ ቅዱሳን መልጃን ይፈቅዳሉ ብለን የምናምንባቸው የጳውሎስ መልእክት፣ ጢሞቴዎስ መልእክትን አንስቻለሁ። ያዕቆብ ምዕራፍ 5 አንስቻለሁኝ ቁጥር 13 ጀምሮ ያለውን፣ ራእይ ምዕራፍ 6 አንስቻለሁኝ። በእነዚህ ጥቅሶች መሰረት ቅዱሳን እንደሚማልዱ ታምናለህ ወይስ አታምነው? ያው እኔ እንኳን እንደ እምነቴ ቅዱሳን ያማልዳሉ ብዬ አላምንም። እኔ በሞት የሞተ ሰው አያማልድም ብዬ ነው የማምነው። እሺ የሚለውን ንባቡናስ የቱ ጋር እንዳገኘው ንገረኝ። የሞተ ሰው አያማልድም የሚለው ይሄ ምን ጥያቄ አለው? እንዲያው እኔ የሞተ ሰው አያማልድም ለማለት አሁን ጥያቄ አለው ወይስ ጥያቄን በጥያቄ ካደረግነው ዞሮ ዞሮ አይ ጥያቄ በጥያቄ ለመመለስ ነው የሚሆነው? አይደለም፣ በፍጹም አይደለም። ህሊና ካለ 3 ነው 4 ጥቅስ ጠቅሼ ቆይ አንዴ ቆይ 4 ጥቅስ ጠቅሼ ይሄው በዚህ መሰረት ነው የቅዱሳን ምልጃ ምናምነው ብዬ ጥያቄን በጥያቄ መልሰ ለመደበቅ ነው ለመሸሽ ነው የምትለኝ ከሆነ ይህ ህሊና ማጣት ነው የሚሆነው። 4 ጥቅስ የጠቀስኩት እኔ ነኝ እምነቴን ለማብራራት ማለት ነው። አሁን የጠየቅኩ ጥያቄ አንተ ያልከውን ነው፣ እኔ ያልኩትን አይደለም። ምን አልክ? የሞቱ ሰዎች አያማልዱም አልክ። የሚለውን አንጣ አልኩ። ጥያቄ ያለው ወይ አልከኝ። አዎ እኔ ጥያቄ ያለኝ፣ ምክንያቱም እንደዚህ የሚል ስላላነበብኩ። አይ እምነቴ ከመጽሐፍ ቅዱስ ውጪ ነው ካልከኝ በሌላ መጽሐፍ ልናወራ ነው፣ ወይ በቁርአን ወይ ሌላ መጽሐፍ ካለ እሱን ትነግረና በዛ እናወራለን። አይ እምነቴ በመጽሐፍ ቅዱስ ነው ካልክ ግን መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለው ልታስነብበኝ ይገባል። ቀጥል።
እሺ አሁን ቅድም እኮ እንደተነጋገርነው ለምሳሌ በማቴዎስ ነው ሉቃስ ማቴዎስ 10 ቁጥር 42 አካባቢ ላይ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አለ። እዛ ጋር ያነበብኩትኛውን ምን ይላል? በስሜ ቀዝቃዛዋ ብሰት እንደ እንትን ይቆጠርላል ምናምን ነገር የሚላል አይደለ? አሁን ያን ነገር እንዳለ ሆኖ ያን ነው እንደ ምልጃ የሞቱ ሰዎች አያማልዱም የሚለውን ብቻ አንጣልኝ። ሌላውን ማብራሪያ ስለ እምነቴ ለኔ ተው። አንተ የሞቱ ሰዎች አያማልዱም ያልክበትን ጥቅሱን ንገረኝ። ቅድም እኔ እናንተ ስናወራ መጀመሪያ ምንድን ነው የተባባልነው? አንድ ሰው በህይወት ያለ ሰው አንተ ስለኔ ትለምናለህ፣ እኔ ስለአንተ እለምናለሁ በሚለው ደረጃ ወርተን ነበር አይደለ? በህይወት ስላለን ማለት ነው። አይ እንደዛ ስላለን አልተባባልም። እሺ ከሌለን በኋላ ያን ሰው በህይወት ያሉ ሰዎች ከሆነ ልክ ነው። በህይወት ያሉ ሰዎች ስላለን ነው የሚሆን ከሆነ ግን መኖራችንን ምክንያት ስለሚያደርግ እንደዛ የሚል ነገር አላወራንም። እኔ አሁን ከአንተ የምፈልገው መጽሐፍ ቅዱስ ላይ የሞቱ ሰዎች አያማልዱም የሚለውን ብቻ ሳይ። ኦኬ እኔ አሁን ያንን ነገር አሁን የለኝም፣ እውነቱን ለመናገር የለኝም። ግን አንተም ደግሞ አሁን ጥያቄ በጥያቄ ሸክፈው ወይም ሸፍነው እያለፍክ እንደሆነ ነው የምረዳ። እያስረዳኸኝ ሳይሆን ሸፍነው እያለፍክ ነው። ሸፍኜ ካለፍኩኝ አንተ መጽሐፍ ቅዱስን ካነበብከው አንተ መጽሐፍ አሁን እንድጠይቅ እንዳወራ አድርገኛ። እሺ ስለከሰስከኝ ነው። እሺ ቀጥል። እኔ ከስሽ ሳይሆን ጥያቄ ጠያቂ ከሆንኩኝ እኔ የምጠይቅህን ጥያቄ አንተ በምታምንበት ወይም ደግሞ አንተ በትክክለኛው መንገድ በኦርቶዶክሳውያን እስከዛሬ ድረስ በመጣው መንገድ አብራርተህ ማስረዳቱ የተሻለ ነገር ነው ብዬ አምናለሁ እንጂ አሁን ጥያቄን እየጠየቀኝ አንድ ነገር ቅድም አንብብልኝ ስል ከላይ ጀምር አንብብልኝ ሲል ላዩን ትተታችሁን ብቻ እየነገርከኝ ማማለድ እንደሚቻል በቅዱሳን ምልጃን እንዳለ ሰው ሞቶም ራሱ እንደሚያማልድ እየነገርከኝ ነው ያለው። እንደዛ ሳይሆን ግልጽ እና ክሊር በሆነ መንገድ እንዴት እንደሆነ ምልጃ እያነበብክም ቢሆን ብታስረዳኝ ነው ለእኔ የተሻለ ነገር ወይም ደግሞ እውነቱን ላውቀው የምችለው በዛ መንገድ ነው ብዬ ነው ማለት። እሺ ለመጨረሻ ጊዜ ላድርገው፣ ምክንያቱም ቅድምም እንዲሁ ነበር ያደረግኩት። አላነበብክልኝማ። ቆይ እንዴ እሺ ጢሞቴዎስ ያነበበው ማን ነው? እኔ ነኝ። መልጃ ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት እንዲደረግ ከሁሉ በፊት እመክራለሁ፣ ይህም መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው የሚለውን ያነበብኩት እኔ ነኝ፣ ወይም አውጥቼ ያስነበብኩ ማለት ነው። ያዕቆብን ጠቅሼ እርስ በርሳችሁ በኃጢአታችሁ ተናዘዙ፣ አንዱም ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለውን ያስነበብኩ እኔ ነኝ። ራእይ ላይ 5ኛው ማህተም በተፈታ ጊዜ የታረዱ ነፍሳት ከመሰዊያው በታች አየሁ። እነርሱም እነሆ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ብለው ወደ አምላካቸው ሲጸልዩ ያስነበብኩ እኔ ነኝ። አየህ፣ በዚህ መሀል ነው ጥቅስ ጠቅሰ እያነበብ ካላስረዳኝም እያልከኝ ያለው ማለት ነው። ለሰሚያን እተዋለሁ። ለመጨረሻ ጊዜ ግን እናገርና መምህራኖችም ስላሉ እለቃለሁ ማለት ነው። እኔ አስቀድሞ ምልጃ ስለሌላው መጸለይ ነው። በመዝገበ ቃል የምናይ ከሆነ ለምሳሌ የመጽሐፍ ቅዱስ ማህበር መዝገበ ቃል ምልጃን ሲያብራራ ሙሴ ለህዝቡ እንደጸለየው ብሎ ምሳሌ ይጠቅሳል። ሙሴ ለህዝቡ እንደጸለየው ምልጃ ስለሌላው የሚደረግ ልመና ነው ማለት ነው። ልመና ነው። ይሄ የምን ስራ ነው ከተባለ የነፍስ ስራ ነው። የነፍስ ስራ ነው፣ ነባቢነት ማለት ነው። ይህን እንዴት ነው ልናቅ የምንችለው ካልከኝ የሞቱ ሰዎች ወደ አምላካቸው ሲጸልዩ መጽሐፍ ቅዱስ ይናገራል። በነፍስ ያሉ ማለት ነው። ለምሳሌ ቅድም ያነበብ ነው የታረዱ ነፍሳት ከመሰዊያው በታች አየሁ ይላል። ከመሰዊያው በታች ያሉ የታረዱ ነፍሳት ምን አሉ? ይቅርታ ስለ ድምፄ። ምን አሉ? ቅዱስ ምን አሉ? ቅዱስና ጸሎት ነው፣ ጸሎት ነው። ስለዚህ ነፍሳት ከሞትም በኋላ ሞት ማለት ለቅዱሳን የነፍስና የስጋ መለየት ነው እንጂ ከእግዚአብሔር መለየት አይደለም ለቅዱሳን። ስለዚህ ሕያዋን የሆኑት ቅዱሳን ወደ አምላካቸው ሄደው ይጸልያሉ። ይኸው ጸሎት አየን። አምልኮ ይቀራል እንዴ? በሰማይ አይቀርም። ግን
ምንድነው አምልኮ አይቀርም፣ ወደ እግዚአብሔር መጸለያቸው አይቀርም። ግን በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚል ሰው ካለ በልዩ ሁኔታ ስለ ሌሎች መጸለያቸው ይቀራል የሚለውን ጥቅስ ሊያስነብበኝ ይገባል። ነገር ግን መጽሐፍ ቃል በቃል ምን ይላል? ለምሳሌ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአትም ሰርተው እንደሆነ ይሰረይለታል። መጽሐፍ ቅዱስ ነው የሚለው። ያዕቆብ ምዕራፍ 5 ቁጥር 15 ጀምሮ ከዛስ እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ ደግሞ ምን ይላል መሰለ? ኤልያስ እንደኛ ሰው ነበረ። አይ ሰው ነው ምናምን ብለህ እንዳትንቅ የእግዚአብሔር ጸጋ በሰዎች በኩል ምን ያህል ሊገለጽ እንደሚችል እና የጻድቃን ጸሎት ምን ያህል ኃይል እንዳለው በእግዚአብሔር ዘንድ ሲያሳየን ምን አለ? ኤልያስ እንደኛ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛ ጊዜም ደግሞ ጸለየ። ከዛስ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ስለዚህ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደምታደርግ በምሳሌም ጭምር ነው ያሳየን ማለት ነው። ምልጃ እግዚአብሔርን ደግሞ ደስ የሚያሰኝ እንደሆነ ጳውሎስ ነግሮናል። ምን ብሎ? እንግዲህ እግዚአብሔርን መምሰል ምንድን ነው? የክርስትና ህይወት ቴዎሲስ ምንለው ወይም ክርስቶስን ወደ መምሰል የምናድግበት ማለት ነው። ይሄ የመዳን ትምህርት ውስጥ ትልቁ ትምህርት ነው። ስለዚህ እግዚአብሔርን በመምሰል በጭምትነት ክርስቲያናዊ ህይወት እንዲኖር ማለት ነው። ጸጥና ዝግ ብለን እንድንኖር። ከዛስ ልመና፣ ጸሎት፣ ምልጃም፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ አለና ሰዎች ሁሉ ሊድኑ እና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው አለ። የቱ? ስለ ሰዎች ሁሉ የሚደረግ ጸሎት እግዚአብሔርን ደስ ያሰኘዋል። ስለዚህ ምልጃ ብለን የምንቀበለው ይሄንን ነው። አንዱ ለአንዱ ይጸለያል። በልዩነት ግን ስም ተጠቅሶ እከሌ የሚል ንባብ የሚፈለግ ከሆነ መጽሐፍ ቅዱስ የኛ የግል ማስታወሻ አይደለም። ወይንም ደግሞ እኛ በየዕለቱ ምንፈጥራቸውን ጥያቄዎች እንዲመልስ ሳይሆን የኛ የጥያቄያችን መልስ በነፍስ የሆነ ማለትም መንፈሳዊ የሆነ እንጂ ስጋዊ ጥያቄ ጠይቀን ስጋዊ መልስ እንዲመለስ የተጻፈልን አይደለም ማለት ነው። ደግሞ መጽሐፍ ቅዱስ እኛ ወደ እርሱ የምናድግበት እንጂ መጽሐፉን ወደኛ የምንስብበት አይደለም። ወይም መጽሐፉን ጎትተን ወደኛ ሐሳብ የምናመጣበት ነገር አይደለም። እኛ ወደ መጽሐፉ እናድጋለን። የቃል በቃል ምንድነው ፋላሲ የምንጠቀም ከሆነ እኔ ብዙም አለለም። መጽሐፍ ቅዱስ ነኝ ያለበትን አንጣ ካልኩ እዛ ጋር ውይይታችን ያበቃል። እኔ ማቴዎስ ነኝ ወንጌሉን ጽፌዋለሁ ብሎ ሲያስተዋወቀበትን አንጣ ካልኩ ያበቃል። ያለህባት ቸርች መጽሐፍ ቅዱስን ከየት አመጣች? ስለዛ ጋር ያበቃል ውይይቱ። በጣም በየዋህነትና እምነታችንን ለማስረዳት ካለን ፍላጎት የተነሳ ጊዜ ሰጠን መለስንልህ እንጂ በክርክር መልኩ ከወሰድነው በቃ አንድ ቦታ ማቆም እንችላለን። ነገረ ድነትም ላይ ወስደን አንድ ጥያቄ ላይ ያበቃል ማለት ነው ካለህ ነገር አንጻር። የቅዱሳን ምልጃ እንዲህ ነው። ቅድማ አንድ የተናገርካት ነገር ነበረች ስለ 2000 እትም ዝም ብዬ 2000 እትም ነው፣ አዲሱ መደበኛ እትም ነው። በልዩ ሁኔታ ግን እንደ ፕሮቴስታንት የምትቀበሉት አዲሱ መደበኛ ላይ ያለን ስህተት ከ54ቱ ጋር አነጻጽሬ እዛው እቀበለዋለሁ ካልከው ጋር ከ2000 ውጪ ማለት ነው አነጻጽሬ አንተን እዚህ ጋር አንድ ጥያቄ ብቻ በመጠየቅ ምርጫ እንድታጣ ማድረግ ይቻላል፣ በጣም በቀላሉ ማለት ነው። ስለዚህ እንደዚህ አይነት ትዕቢት ውስጥ ማለት እንደዚህ አይነት ንግግር ውስጥ አለመግባት ጥሩ ነው። እንዳነበበ እንዳወቀ ሰው በክብር ማውራት ጥሩ ነው። 2000ን ለማናናቅ 54ቱን ለመካብ የሄድክበት ጥሩ ስላልሆነ በእርግጥም አታውቃቸውም ሁለቱንም። አዲሱ መደበኛ ደግሞ ቀሲስም ያሉ አሉ በስላሴ ላይ የስህተት ትምህርት፣ ሌሎችም ከ54ቱ ጋር ግጭት ራሱ ላሳይ ይችላሉ። ሁለተኛ ከክርስቲያኖች ጋር ስታወራ በጣም ሰከን ብለ ተረጋግተ ምናምን ብታወራ ጥሩ ነው ለማለት ነው። የቅዱሳን ምልጃ ላይ ያለን እምነት ይሄ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። የቅዱሳንን ለማስረዳት የሄድክበት ርቀትም የቤታችን ቅድስት ድንግል ማርያም አማላጅ ናት አይደለችም ብዬ በጠየቅኩበት መንገድ የሄድክበት መንገድ ጥሩ ነው። ግን ይህን ሁሉ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መምጣት አስፈለገው ምድር ላይ የሚል ትልቅ ጥያቄ አለኝ እኔ። ምክንያቱም ቅዱሳን የሚያማልዱን ከሆነ ቤታችን ቅድስት ድንግል ማርያም የምታማልደን ከሆነ ኢየሱስ ክርስቶስ ለምን መጣ? የኛ ጽድቃችን እንደ መርገም ጨርቅ ተቆጠረ ከተባለ ለምን ኢየሱስ ክርስቶስ መጥቶ መሰቃየት አስፈለገው ነው።
በጣም ጎበዝ። ማነው ስምህ? ማን ነው ወንድማችን? ትክክለኛ ስምህን ንገረን ለመጥራት እንዲመጣ። ትክክለኛ ስሜን ሳላፍር እናገራለሁ። ኤርሚያስ እባላለሁ። ኤርሚያስ። ይገርማል። በጣም ጎበዝ። አሁን በጣም ተረጋግተህ እየተማርክ ስለሆነ በጣም ደስ ብሎኛል። እንደሱ ነው። አሁን መምህር በረከት ይቀጥሉ። መጋቢ ሃይማኖት ተመስገን፣ እንዲሁም መምህር ክርስቶፎረስ እንኳን ደህና መጣችሁ ወደ ጠባቧ ጎጆዬ። ሰላም ብያለሁ። መምህር በረከት አሉ? ይህንን ጥያቄውን ደግሞ ይመልሱለት እርስዎ። ሰላም ቀሲስ ይባርኩኝ ይፍቱኝ። ሁላችሁንም መምህራን፣ መምህር ኤፍሬም ወንድሞች ሰላም ብያለሁ። ኢዮብ ጥሩ ይዟል። ቢቀጥልም ጥሩ ነው። ኢዮብ ቢቀጥል ጥሩ እየተግባቡ ነው። በጣም ጥሩ። አይ እኔ እንደው ቁጭ አድርጌ ስለተሰማኝ ነው እንጂ በጣም ጥሩ እያስተማረ ነው። በደንብ ኢዮብ አቀጥል። እሺ ያው ለመታዘዝ ያህል እንጂ አይ ጥሩ ነው። እውነት ለመናገር ከሆነ በጣም ተረጋግቷል። አንተም ረጋ ብለህ እያስረዳው ነው እና ጥሩ ነው። በጣም ይሄ በጣም ለእኛ ትልቅ እድል ነው። ምክንያቱም ቤተክርስቲያኑ የነበረባትን አውቆ መርጦ ይሄድ። በቃ ግን ያላወቀውን ነገር ግን ማስረዳት መቻል አለብን። በደንብ ጠይቅ ወንድማችን ኤርሚያስ። እንደ ልብ የፈለግከውን መጠየቅ ትችላለህ። ከዛ በኋላ ለሌላ ያለኝን ጥያቄ እየጠየቅኩኝ ነው። ምናልባት እንግዲህ ኢዮብ ያስረዳኝንም በደንብ ከልቤን ከፍቼ እየሰማሁት ነው፣ ምክንያቱም መስማት ስለምፈልግ። ስለዚህ እስካሁን ድረስ የመጣበት መንገድ ቅዱሳን እንዴት እንደሚያማልዱ፣ ሙተውም እንደሚያማልዱ፣ ኖረውም እንደሚያማልዱ በደንብ ነግሮኛል። ኦኬ እኔ አልቀበልም። ያለመቀበል መብት እየተጠበቀ እንዳለ ሆኖ ነገር ግን የሁላ አማላጭ እሱ ሁላ አማላጭ ለአንተ ብቻ ሳይሆን እንዳንተ መከራችን ያሉ ሰዎች ሊኖሩ ስለሚችሉ ለነሱ ነበር ነው። እሺ ለነሱ ታች ላሉትም ለኔ በምጠይቀው ጥያቄ እነሱ ሊመልሱ ይችላሉ። ስለዚህ ኢየሱስ ክርስቶስ ምድር ላይ መምጣቱ ምን አስፈለገው ብቻ ነው። ቅዱሳን የሚያማልዱ ከሆነ መልጃ እነዚህ ቅዱሳን የሚያማልዱን ከሆነ ኢየሱስ ክርስቶስ ለምን መጣ? ለምን መጣት አስፈለገ ነው ጥያቄው። ቀጥል ኢዮብ። እሺ እንደ መርገም ጨርቅ ተቆጥሮ ነበር ብለናል። ትክክል ነው። በብሉይ ኪዳን ሰዎች ጽድቅ ቢሰሩ እንኳን ጽድቃቸው ሙሉ ጽድቅ መሆን አልቻለም። አንጻራዊ ነበር ጽድቃቸው ማለት ነው። ለዛ ነው ኖህ በዘመኑ ምንድነው ጻድቅ ነበር ወይም ቅዱስ ነበር የሚለው ማለት ነው። ከዘመኑ አንጻር ይሄ አንጻራዊ ቅድስና ነበር። ሙሉ የሆነ ቅድስናን ሰው በራሱ ሊያመጣ አልቻለም። ስለዚህ የአምላክ ልጅ አንድያ ልጅ ኢየሱስ ክርስቶስ ሰው ሆነና እኛን ወደ ልጅነት መለሰን። ስለዚህ በእርሱ ላይ የተመሰረተ ነው የቅዱሳን ቅድስናቸው፣ የእኛ ድህነታቸው፣ እያንዳንዱ ነገር ዛሬ የምናወራው አዲስ ኪዳን በክርስቶስ ሞት ላይ የተመሰረተ ነው። እንደው ጳውሎስ የክርስቶስ ሞት የክርስቶስ ሰው መሆን ሳይረዳው ቀርቶ ይመስላል ስለኔ ጸልዩ የሚለው። በተደጋጋሚ ጳውሎስ ስለኔ ጸልዩ ይላል። እሱ በቀጥታ ይጸልያል። ደግሞ ከወንድሞቹ ከክርስቲያኖቹ ስለኔ ጸልዩ እያለ ምልጃን ስለ እርሱ እንዲያቀርቡ ይጠይቅ ነበር። ይሄ የክርስቶስ ሰው መሆንን አለማወቅ ብለን እንተረጉመዋለን? አንተረጉመውም። የሞተልን ያነጻን እርሱ እንደሆነ በተደጋጋሚ ጳውሎስ በስብከቶች ውስጥ ነግሮናልና ማለት ነው። ስለዚህ ቅዱሳን የሚያማልዱ ከሆነ ለምንድነው ክርስቶስ ሰው መሆን ያስፈለገው የሚለው ጥያቄ ተገላቢጦች ነው። የቅዱሳኑ ምልጃ ራሱ በእርሱ ሞት ላይ የተመሰረተ ነው ማለት ነው። ስለዚህ በእኛ ቤተክርስቲያን እንድታውቀው የምንፈልገው ቅድም ያነሳው አስታራቂነቱ ምናምን ብለህ ነበረ። በዚሁ አጋጣሚ ጌታ ኢየሱስ ክርስቶስ ከሞት የዋጀን በመካከላችን በሰውና በእግዚአብሔር መካከል የነበረውን የጸብ ግድግዳ ያፈረሰ በሞቱ እርቅን የፈጸመ የዘላለም አስታራቂና ሊቀ ካህን እንደሆነ እናምናለን። ስለዚህ በክርስቶስ ሞት ላይ በክርስቶስ ትንሣኤ ላይ የተመሰረትን። ለዛ ነው ጳውሎስ ክርስቶስ ካልተነሳማ ትንሣኤ ከሌለማ ስብከታችን ከንቱ ነው ይላል አይደል? ስለዚህ የሐዋርያቱ ስብከት ይኸው ሲሰብክልን ለምሳሌ የሚጠራችሁ የታመነ ነው እርሱም ደግሞ ያደርገዋል አለና ወንድሞች ሆይ ስለኔ ጸልዩ ይላል። ይሄ ጳውሎስን ስብከት እናይበታለን። ይሄ ስብከት ከንቱ ያለው ነው ግን እንዴት ነው ካልክ በክርስቶስ ትንሣኤ ነው። ሞቱ አልቀረም፣ ተነስቶ ትንሣኤን ሰጥቶናል። በሞቱ ሞታችንን አጥፍቶ በትንሣኤው ትንሣኤን ሰጥቶናል። ስለዚህ የቅዱሳን ምልጃ ይሄ ስለ ቤተክርስቲያን የምታውቅ ከሆነ በብልቶች መካከል ያለ ህብረት ነው።
ከዛ እኛ እያንዳንዳችን ብልቶች እንሆንና ከዛ ምን እንሆናለን? አጠቃላይ ክርስቲያኖች ሁሉ አንድ አካል የክርስቶስ አካል የሆነች ቤተክርስቲያን እንሆናለን ማለት ነው። እና የሚድኑት ዕለት ዕለት የሚጨመሩት ወደዚች ቤተክርስቲያን ነው። በዚች ቤተክርስቲያን ውስጥ ያሉ የብልቶች መተጋገዝ ነው። ይህንን የሚያስረዳ አንድ ጥቅስ ብቻ ልጥቀስና አበቃለሁ። አንደኛ ቆሮንቶስ ምዕራፍ 12 ላይ በብልቶች መካከል ስላለ ህብረት ሲናገር አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉን ናቸው። በአካል ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶች ክብር ይጨምርላቸዋል። ክብር ያላቸው ብልቶች ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን። በትክክል እንተሳሰባለን፣ መለያየት ግን የለም። ምክንያቱም ክርስቶስ ምን ብሏል? እኛ አንድ እንደሆንን አንድ ይሆኑ ዘንድ ብሎ ወደ አባቱ ሲጸልይ ተመልክተናል፣ ለክርስቲያኖች ማለት ነው። ስለዚህ አንድ እንሆናለን። ከማ የተነሳ ከተባለ ከክርስቶስ የተነሳ ለጎደለው ብልት የሚበልጥን ክብር እየሰጠ እግዚአብሔር አካልን አገጣጠመ። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ካለን ግንኙነት ካለን ህብረት የተነሳ በአንዱ መሰቃየት ሁላችን እንሰቃያለን፣ ይከፋናል። ከዛስ በዛ ሌላኛው ይጸልያል ማለት ነው። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። ስለዚህ የዚህን ያክል ህብረት አለን። ከዚህ ህብረት የተነሳ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ ያስባል። የክርስቶስ ሞት ከዚህ የተነሳ ያስፈልገናል። ያለ ክርስቶስ ሞትና ትንሣኤ ያለ ክርስትና ያለ ቅድስናም የለም። እንደዚህ ነው። እሺ ወንድሜ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ያው ሁላችሁም አባቶች፣ መምህር ሁላችሁንም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አክብራችሁ ቁጭ አድርጋችሁ ለመመለስ ያደረጋችሁት ነገር ለእኔ በጣም ደስ ብሎኛልኝ። ያው ብዙ ነገሮችን የእናንተ መረዳት ተረድቻለሁ። እግዚአብሔር ይስጥልኝ። ከታች እየሰደባችሁኝ ነበረ፣ እናንተንም ሰላማችሁ ይብዛ። ስሜታዊ ከመሆን እነዚህን የመሰለ አባትና ወንድም እያለ ከእነሱ እግር ስር መቀመጥና መማር ነው እንጂ መሳደብ፣ ሰውን መግፋት ጥሩ አይደለም ለማለት እሞክራለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ። በሌላ ቀን ሌላ ጥያቄ ይዤ እመጣለሁ። ይቅርታና ቴንኪው እርሚ። እሺ ወንድማችን ቀጥል። ቀሲስ ይፍቱኝ ባርኩኝ። ሰላም ለእናንተ ይሁን። እግዚአብሔር ፍታ፣ እግዚአብሔር ባርክ። አሜን አሜን። ሁላችሁንም ሰላም ብያለሁ። ወንድማችን ኤርሚያስ ወጣህ እንዴ? ወጣ። ተመለስ እንጂ አንዴ ተመለስ። አይ ተመለስ አንዴ፣ ፈልጌው ነበረ። ቀሲስ ካለ አስገቡት እስኪ። አይ የምትተዋወቁ ከሆነ ለዚያ ጌታን ተቀበልኩት ያለው ባህር ዳር ነው አይደል? ቀሲስ መቼ ነው ተቀበልኩት ያለው? አይ እውነት ለመናገር እሱ ባይናገርም እንደዋሸ እኔ ዋሽቷል። ብዙ ነገሮችን የዋሸው አንደኛ ባህር ዳር ነው ጌታ የተቀበልኩት ያለው ውሸት ነው አይደለም። ግን ከዚሁ አካባቢ ይመስለኛል ወይ ጎንደር ነው ወይ 1997 ባህር ዳር ተቀብየዋለሁ ብሏል እያሉ ነው ኮሜንት ላይ ቀሲስ አይደል? አይደለም አዲስ ነው፣ አዲስ ገቢ ነው። ቀድም እኮ ዘመን መጥቶ ነግሮን ሄደው ጌታን ተቀበለ ተብሎ ቀድም። አሁን ዛሬ እኮ የመጣው እኮ እንትን ሊለን እኮ ሊጨምቀን እኮ ነው የመጣው በቲክቶክ ቋንቋ ማለት ነው። ማለት 97 እኔ አሁን ምንድነው ቀሲስ እዛ ጋር ሲጮሁ ብለው የሚያድሩ እነ ቀለሜ ድራማ ይሰራሉ ብዙ ጊዜ እንደሚታወቀው እና እዛ ላይ እንግዲህ ከ52 ደቂቃ በፊት በቃ ጌታን ተቀበል ብለው እዛ ሲቀበል እንደቆየ ነው የሚያሳየው የተላከልኝ ቪዲዮ። ምናልባት ሙሉውን ባላየውም ማለት ነው የተረዳሁት እንደዚያ ነው። 97 ዓመተ ምህረት ባህር ዳር የተቀበለ ሰው ተቀብያለሁ ካለ ያኔ ለብረው ድጋሚ እንዲቀበል የሚያደርጉት ዌልካም ላይ የተባልኩ ነው ያለው ቀለሜ እንደገና እንደ አዲስ ጀምሮ ነው። አየለም ልጁ እኮ ቅድም አልሰማችሁኝም እንጂ ልጁ ሌላ ዓለም ውስጥ ነው ያለው። በነገራችን ላይ ሌላ ዓለም ነው ያለው። አሁን ልጁ ሊወጠረን ነው የመጣው። ይሄ ቄሶቹ መጽሐፍ ቅዱስ አያውቁም፣ በቃ ሂጄ ልጭመቃቸው ብሎ ነው የመጣ። ሲሪየስሊ ነው የምነግራችሁ። ኢንቴንሽኑን በደንብ እኔ ተረድቼዋለሁ። እና
እንደዚህ ያሉ ሰዎች በጣም ብዙ ናቸው በነገራችን